አንድ ግብጽ ገና ከጠዋት ከእንቅልፍ ሲነሳ አስባህት كيف ያ ሞሰሪ ነው የሚለው ግን መንገድ ላይ ይሄድን የሆነ ጊዜ የእናንተ ሰዎች ናቸው ልቀሙ ተብለን እስከ 20 ምናምን ሰው ለቅመናል የሞቱ ማለት ነው በርግጥ እንትናቸው የተቀደደ ነው ወዳቸው ምናምን ኩላሊት ምናምን የተወሰዱ ናቸው ያሁን ማቀው አለ እናቱ በጣም ጸጽቶኛል በርግጥ ግን እንዳትደክም ብዬ ነው ነገርኳት እና አጋጣሚኛ እነሱ እንዳለፈው እኛ ከኋላ ነን ብዙም አልቆየም ቦታው ማለት ነው በርግጥ በዛ ሰዓት በደላላ ነው ሄድነው ብዙም አላቅም አረበኛም ብዙ አልገባኝም የሰው ልጅ አጥምት ኖርማል ነው ያየም ሄድ ቀላል እዛም ብዙ አለ በቃ በየወሩ የግዴታ 20 ሺህ ብር 10 ምናምን ሺህ እየከፈልክ መታወጣ መታወቂያ አለ ለአንድ ወር ነው የሚያገለግለው አባይ የሚያጠጣው ማለት አዎ ባይዞ አባይ ማለት አትችልም ሰደና ሀዳን ነው የሚባለው እና አባይ ምናን ካልክ አባይ የምትለው ብቻ ያበሻ ቋንቋ ያውቃታል ምንድነው ጥሩ ሰው አልነበርኩም ለምን አባይ ትላለህ ይላል ጉል ኒለን ይላል ማለት ኒለን በል ዩኤን መታወቂያ ስለሌለኝ ኩን ምናምን ስለው አንተ ለምን መንቀኛ ትሆናለህ ዩኤን ለሚከፍለን ለምንድነው ሀገራችን እንዳትጠቀምን ምናምን አረበኛም በደንብ እየሻልኩ መጥቻለሁ ማሰብ ቀረ በዛ ሰዓት ማለት ነው ኢትዮጵያን የታረዱበት ሰዓት የለም ኖርማል ነው ያ 3 ሚሊዮን ይሻላል ወይስ የና ወሻ ተሰጠራለህ እና አንዳንዶቹ አብዛኞቹ አውቆ አንተን ጭነው ይወስዳል ስለዚህ ተቆፍረዋል እዛ ውስጥ ናቸው እና ወረቀት ነው ዋናው ፎቶ አይደለም መታወቂያቸው ነው የምታወጣው ማንነታቸው መታወቂያቸው ነው የምታወጣው 30 ኪሎ ከደረሰ ይሞታል ስለምትባል አውጥቶ ነው የሚጥሉ ከዛ የሆነ ቦታ ይዞን ሄዱ እንደዚህ ወንበር ላይ ነው ቁጭ አድርጎ እጄ ምናምን አሰሩ በስነ ስርዓት ነው ያገባቸው ቤተክርስቲያን ምናምን ነው ሱዳን ቤተክርስቲያን አለ በኃይለ ሥላሴ ጊዜ የተመሰረተ ብዙ ቤተክርስቲያን አለ አሁን ሊቢያ አሁን እኔ አንድ ጊዜ ያጋጠመኝ አለ ታክሲ ላይ ልክ እንደኛ ትንሽ ቀርቶት ሰው ሊሆን በጣም ስኬታማ ከነይ ነበርኩት ያው በፋይናንስም ደህና ነኝ ሌላ ስራም ትርፍ ጸጉሬት አለ ለካ መጀመሪያ ኦፕሬሽን ስታደርግ የሆነ ችግር እንትን አድርጎባት ከዛ መንገድ ላይ ምንድነው ልጆቹ እንደዚህ ያጣበይዛችሁ ወዲት ነው የምትሄደው የሆነ ምግብ ቤት እዚህ ገብቻ አሁን ለምናለው ላለው ሲሄድ የሆነ ሰው አገኛለሁ አፍሬ ሄዳለሁ እንደገና ለኛ ምግብ ቤት ያልኩ ምግብ ለመለመን ብቻ ማለት እና ምግቡ እንዲህ ያላያላውኩም ስከፍደው ሙዝ ሶፍት ምናምን አለ አሁን እኔ መለመን አልቻልኩም ልጆቼ እየተራቡ ነው ምን ማድረግ አለብኝ ችብር ታልቃለች ብዙ ብር አለቀችው ብር ታልቃለች እሱም እንደዚህ ታች እሷ እንደዚህ አቅፌው እሷ ደግሞ እንደዚህ አርጊያት እየተኛበት አለ ምግብም ተላምድ ነው የማይለመን ነገር የለም ስለማይሞላ ከሚሞትብኝ በራ ምግብ ቤት መለመን ጀመርኩ ማታ እየተደበቅኩ በትና አሁንም እያለፍክበት ያለው ነገር እንዳለ ሆኖ ፊትህ ስቲል ያበራል ፈገግታ ይጋባል ይሄንን ነው አየህ አሁን አንዳንድ ጊዜ እንትን እና ሰላም ለሁላችሁም ይሁን እንኳን ደህና ጠብቃችሁን ሁላችንም ይብዛም ይነስም የሚነገር ታሪክ አለን አንድ እውነተኛ ታሪክ ደግሞ የአንድን ሰው ህይወት ሊለውጥ ይችላል ያለፍንበትን ህይወት ደስታችንን ሐዘናችንን ስኬታችንን ውድቀታችንን በእውነተኛነት ያለምንም ጭምብል ያለምንም ማስክ በእውነተኛነት የምንነጋገርበት እንነጋገር የተባለው ፕሮግራማችን ነው የዛሬው ባለ ታሪካችን አፈሮም መሰለ ነው አፈሮም እንኳን ደህና መጣ እንኳን ደህና ቆያች እስኪ ንገረን ስላንተ አስተዳደግ ስለ ልጅነት ህይወት ያው በቅድሚያ ለዚህ እንትን ስለጠራኝ አመሰግናለሁ ከዛ እንደጠራኝ አፈሮም መሰለ ነው የሚባለው ያው ዳሳለፍኩትና ያሳለፍኩትን ይያለ ህይወት እንትን ልትነግረን ነው ላው እና ለዚህ እድል እንትን ስለሰጠኝ በጣም ነው የማመሰግነው እኛም በጣም እናመሰግናለን ምክንያቱም የሚነገር ታሪክ አለኝ ብነግራችሁ ባዋራችሁ አንድ ሰው ሊጠቀም ይችላል ሊማርበት ይችላል ብለ ፈቃደኛ ስለሆንክ እኛም እናመሰግናለን እስኪ ስለ ልጅነት ህይወት ንገረኝ ፈገግታ ደግሞ ያምራል ደስ ይላል ፈገግተኛ ነህ አዎ እንዲሉኛል አፈሮም መሰለ ባለ ትውልድ ሀገሬ ትግራይ ክልል ነው ልዩ ቦታ ሸራሮ የሚባል ቦታ ነው
ሸራሮ ትግራይ ክልል ለኖረ ሰው ማንም ሰው ስለ ሸራሮ ቢኖር ያውቀዋል። እዛ ያለ ህይወት ማንንም ከማነህ ከማይበልበት ቦታ ነው የተወለድኩት እና በልጅነት ያው ወንድሞች 2 ወንድሞች 2 እህቶችም አሉኝ። ያው ከእናቴ ጋር ነው ያደግኩት። ደስተኛ ነበርኩ። ያው ትምህርትም እዛ የተወሰነ እስከ 4ኛ ክፍል ተምሬያለሁ። ሰዓቱ ደስ የሚል ሀገር ነው ያለን። ሸራሮ ስለ ሸራሮ የሚያውቅ ሰው ያውቀዋል። እና በ50 ሳንቲም በ90ዎች በ50 ሳንቲም ፊልም እያየን ነው ያደግነው። ደስተኛ የነበርኩት ያው በዛ ሰዓት ምን አይነት ፊልም ነበር የምታዩት? ያው የህንድ ፊልም ነበር የምናየው አብዛኛው ጊዜ የምታውቀው። የህንድ ፊልም በማየት ያው ተወሰነ ጊዜም ቢሆን በደስታ አሳልፌያለሁ። ነገር ግን ያው አንዳንዴ ሳስበው በዚህ ሰዓት ያ በልጅነት የማየው የነበረ ፊልም ያው ልክ እንዴት እንደማሳልፈው ያለሁት ነው። አዎ ኖርኩበት ማለት ነው። ያው በልጅነት የሚታይ የነበረ በ90ዎች ፊልም በቃ የሆነ እንትን አለ አይደለም። መጀመሪያ ደስተኛ ቤተሰብ ይሆናሉና መጨረሻ ላይ የሆነ በመሃል ላይ የሆነ ችግር ያጋጥማቸዋል። መጨረሻ ያ ችግር ሁሉ ወጥቶ የሆነ ደስተኛ የሚሆንበት ልክ እንደ መጀመሪያ እንደጀመርበት ያው እኔም በ1998 አካባቢ ባጋጠመኝ ችግር በዛ ሰዓት እኔ ደግሞ በተቃራኒ ጥሩ ነገሮች አሳልፌ ነገር ግን ደግሞ አሁን በዛ አንፃር ከጀመርኩበት ቦታ ላይ ነው የቆምኩት ማለት ይቻላል። አሁን ባለሁበት ሰዓት ማለት ነው። ያው እኔ እንደነገርኩ ቅድም ከእናቴ ቤት ነው ያደግኩት። እናቴ በ1998 ነው የሞተችው። የድሮ ታጋይ ነበረች። ያው በነበራት በሽታ ነው የሞተችው እና እቴና ወንድሞቼ ጋር ነበርኩ። እኔ ትንሽ ነው የቤት ያው በቃ ኑሮ በዛም እያልን እናቴ ከሞተች በኋላ በጣም ነው የከፋኝ። ያው በዚህ ያለ ኑሮ እስከ 2002 ቆይቻለሁ። አባትስ አልነበሩም? አይ አባቴ አላውቀውም። አዎ ነው። ከጊዜዎች በኋላ ነው ያወቅኩት። እኔ 3 ዓመት እያለሁ ነው የሄደው በሆነ ምክንያት እና ከብዙ ጊዜ በኋላ ነው ኢንፎርሜሽን ያገኘሁት። ባገኘሁት ሰዓትም ሞተ ነው ያገኘሁት። አይ እኔ በህይወቴ አላየሁትም ማለት ነው። በአካል አይታቸው አታውቅም? አይቻቸው አላውቅም። እናቴ እንደ እናት እንደ አባት ሆና ብዙ ነገር ምንም ነገር ሳይጎለኝ ያሳድጋኛለች። ያው የእድል ሆኖ ለዛሬ ቢበቃም እናቴ ግን ምንም ነገር አጉድላብኝ አታውቅም። ያው እናቴ በ1998 ከሞተች በኋላ ነው በቃ ከዛ በኋላ ነው ህይወትን የቀመስኩት። ስንት ዓመት ነበር የዛን ጊዜ? የዛን ጊዜ 12 ዓመት ምናምን ነበርኩ በዛ ሰዓት 12 ዓመት ነበርኩ። ታናናሾች ነበሩ? ወንድምና ታይ ተላላቂ ነው ያሉት። ትንሽ ነው የቤት። አንተ ነው የመጨረሻ? ያው የምንኖርበት ቤትም ያው የክራይ ምናምን ስለነበር ብዙም ጊዜ አልቆየንም። እናቴ ከሞተች በኋላ ብዙ አይነት ችግር ስለነበር ያው ቤተሰቡ እህቶችም ያው ወጣት ስለነበሩ በዛም ያሉ ወንዶችም ሲሄዱ እኔ በቃ ተሸገርኩ እዛ ቦታ እና ጓደኛ ነው እንደዚህ ቦታ አድርገን በሱዳን አድርገን ለምን ወደ ሊቢያ እንሄድም አለኝ። እስከ 2002 ከቆየው በኋላ ማለት ነው። ከ2 ዓመት በኋላ ከ4 ዓመት በኋላ ከ2002 ነው የወጣሁት ከሀገር ቤት ለመጀመሪያ ጊዜ ወጣሁት። እስከዛ ድረስ እንዴት አሳለፍክ ያችን 4 ዓመት? ያቺ 4 ዓመት በጣም ከባድ ጊዜ ነው ያሳለፍኩት። በተወለድኩበት ቦታ ላይ ብዙ ነገር እንትን ብያለሁ። ማጣት ከባድ ነው ለማንም ማንም ሰው ያውቃል ሰው ማለት ነው። ብዙ ጊዜ በቃ የሆነ ብዙ ነገር አለ አይደል ታሳልፈው። አንዳንዴ ካጣ ብዙ ስም ይወጣብሃል። እንደዚህ ነው ይላል የምታድርበት ቦታ ቢጠፋል በቃ ብዙ ነገር። አይ እንዲህ ከመሆን ለምን እኔ ቤተሰቡ ያው ወንድሞቼም የራሳቸው ችግር ስለነበራቸው በቃ ብረዳቸው አልኩት። እኔም ችግር ውስጥ ሆኜ ራሱ እነሱን ለመርዳት በሚል ሀሳብ ነው እና እንደዚህ ለመውጣት ያሰብኩት። የእነሱን የማገዝ ስሜት መጣ? እነሱን ለማገዝ ነበር መጀመሪያ ማለት ነው። ከዛ ጓደኛ ነው እንደዚህ ለምን በሱዳን አድርገን ወደ ሊቢያ እንሄድም እና እኔም ማግዝሃለሁ አለኝ። ያው ተያይዘን ወጣን። እንግዲህ 16 ምናምን ዓመት ማለት ነው? አዎ 16 ዓመቴ ነው የወጣሁት አይደለ? አዎ 16 ዓመቴ ነው የወጣሁት። በዚህ በሁመራ አድርገን ነው ወደ ሱዳን ሄድ ነው። ያው ጓደኛም እዛ ሱዳን እንደደረስን የተወሰነ ጊዜ እዚህ እንቆይና ቦታ ሱዳን ከመድረስ በፊት ግን እኮ በሁመራ ነው ሄዳችሁት? በሁመራ ነው ሄድነው። መንገድ አለ ምን አለ? በመቼም በአውሮፕላን አይደለም ሄዳችሁት? መታወቂያ ከ18 በታች ከሆንክ አይሰጥም። አዎ እኛ ወንበር ውስጥ ተደብቀን ሄድ ነው። ነው ጓደኛ ከነ ተለቅ ይላል ትንሽ
ግን እኔ ከታች እንደዚህ እየገፋኝ ነው። አንድ ኬላ ነው ያለ የተከዘ ኬላ ከባድ ነው ማለት ተደብቀን ያለፍነው። ሰዎች አገዟችሁ ወይስ ራስህ? በቃ ያለው አይደል ቤተሰብ ነው አባቴ እዚህ ያለ ምናምን ብለህ ነው የምትሄደው። በሰዓቱ ወዴት እየሄድክ ነው ካሉ ተሳፋሪዎችም ወደ አባቴ ምናምን ስለምትል እነሱም ያው አምኖ ደብቆ ምናምን ይወስዳል። በዛ ነው ያለፍኩት። እና ያው ሱዳን እንደሄድን ብዙም ያው ጓደኛ በሆነ በድንገት በአደጋ ምክንያት አጋጣሚ እሱም ሞተ እዛው። በአደጋ ምክንያት የሞተ የሆነ በሽታ ነበረው ግን ያ አደጋ ሆነበት። ቆይታችሁ ነው ወዲያው ወደ 4 ወር ምናምን ቦታ እስክናውቅ ድረስ ዘለን ወደ ሊቢያ ከምንሄድ ቦታዎች አጣርተን ነው የምንሄደውና እዚህ እየሰራን ነው ቆይ ምናምን አለ እዛው። እና የሆነ በሽታ ነበረን ያላውቅም ድንገት ነው ሞተ ያደረው። ያው ከዛ ምንም በቃ የሆነ ከተማ ምናምን ልግባ አልኩት። ያው ገጠር አካባቢ ስለነበርንበት መጀመሪያ ወደ ከተማ ገባው። ትንሽ የሚሆን ነገር ልስራና ከዛ እዛ ለሚያደርሰኝ ብር መጀመሪያ ልስራ ብዬ መስራት ጀመርኩ። በርግጥ ከዛ በኋላ እዛ ከሄድኩ 1 አመት ከምናምን ምንም ኢንፎርሜሽን አልሰጠም ለቤተሰብ። የት እንዳለህም አያውቁም? አዎ አያውቁም። ከዛ ያው አለ አይደል በቃ ማቴ እኔም በዛ በነበርኩበት ሰዓት ስለ እኔ የሚጨነቅ ሰው አለ ብዬ አላስብም ነበር በሰዓቱ ማለት ነው። የሚያስብልኝ አለ ብዬ አላስብም ካሳለፍኩት አንፃር ማለት ነው። ከሁሉም ነገር ካሳለፍኩት አንፃር ከነበረንም አንፃር ማለት ነው። እድሜም ትንሽ ነበረ ግን እና እንዴት ነው እንደሱ ይሳስብ የሚከብድ ይመስላል። ይከብዳል። ድረሰው ከተባልክ ግን ግዴታ ደርስበታለህ አይደል? ምን ሰራችሁ ከዛ? ምን ሰራህ እዛ? እዛ እጄ እርሻ ምናምን መጀመሪያ ሰራት። አረም ምናምን ነው አረም ማጨድ ምናምን አለ አንዳንድ ስራዎች እሱን እየሰራው ነበር እየታደርኩት መጀመሪያ ነበር። ከዛ በዛም የተዋወቁ አበሾች አሉ እየተዋወቁ መጣ። ስታውቅ ለምን ወርቅ ቦታ እንሄድም አለኝ። ወርቅ ማዕድን አለ ሱዳን ሀገር የሚለቀምበት አጥበራ ተብሎ የሚጠራ ቦታ ማለት ነው። እዛ ሄድኩ። ያው እዛ እየሰራን እዛም ከጊዜ አንፃር ወደ 3 አመት ምናምን ሆነብኝ። ከዛም ትንሽ የብር ምናምን ያዝኩት። ከዛ ሊቢያ መሄድ አለብኝ ብዬ ሊቢያ ሄድኩት ከጓደኞቼ ጋር ምናምን ተሰብስበን ማለት ነው። ወደ 6 ሰው ምናምን ሆናለን አብረን እየሰራን ነበር እዛው አንድ ላይ። 6 ሰው ምናምን ወደ ሊቢያ ሄድ ነው። በርግጥ በዛ ሰዓት በደላላ ሄድ ነው። ብዙም አላውቅም። አረበኛም ብዙ አልገባኝም። 3 አመት ሆኖብኝ አልገባኝም። አረበኛ ካበሻ ጋር የምትውል ከሆነ ለመረዳት ቋንቋ ከባድ ነው እና ቦታም አናውቅም። በደላላ ሄድን። ያው ኩፍራ የሚባል ቦታ የሊቢያ መጀመሪያ ከተማ። እዛ እንደደረስን ያው ሰውየውም እንደጠበቅነው አላገኘንም። እሱም የሆነ ነገር እንትን ለማሳቃየት ድጋሚ ለማስከፈል እንትን ሲለን ያው እኔ ጋር የነበሩ የቆዩ ስለሆነ ያው በዚህ ብለን ወጣንና በራሳችን እድል ወደ ተራብሎስ ለምን አንሄድም ማለት። መንገዱስ ግን አሁን ብዙ ጊዜ ሲሰማ መንገድ ላይ ሰዎች አጓጉል ይሆናሉ ወይ ውሃ ላይ የሚጠፉ ሰዎች አሉ፣ ብዙ ነገር የሚያጋጥማቸው ሰዎች አሉና እናንተ ስትጓዙ ስትሄዱ መንገድ ላይ የነበረው ቻሌንጅ ምን ይመስላል? አው ከባድ ነው። በርግጥ መንገድ ላይ ስትሄድ ያው ብዙ ነገር አለው። ኖርማል ነው። እዛ የሰው ልጅ አጥምት ኖርማል ነው። ያየ የሚሄድ ቀላል ነው አይደል? ምንም እንትን ማለት አይደለም። ጉዞ እንዴት ነበር? በበረሃ በመንገድ በእግር ጉዞ ነው የምትሄደው? በእግር ነው። እስቲ እሱና ነገር ኖርማል መንገድ ሳይሆን ሳራ ነው። ሳራ አፈር ሳራ በረሃ ግማሽ እግር እየተዋጥክ ስለምትሄደው ከባድ ነው። እንኳን አሸዋው ጉዞም አይታወቅም። ጉዞም የ24 ሰዓት ሊወስድ ይችላል፣ የ2 ቀን ሊሆንም ይችላል፣ አይታወቅም። እና ምንም አይነት ጓዝ መውሰድ አትችልም። መንገድ ላይ እየሄድክ እንዲያውም ልብስን ሳይቀር ታወጣለህ። በጣም ስለሚከብድ ሙቀት አለ በዛ ላይ ራብ አለ። ብዙ እንትን ይዘህ መሄድ አትችልም። ያው ከዛ አንፃር ያው ደግነቱ በሄድክበት ቦታ የሆነ ነገር እየሰሩ ለጊዜው ማረፊያ የሚያደርጉት ነገር አለ የራሳቸው እንትን ያሉት ማለት ነው። እዛ እያረፍክ ስለምትሄደው ብዙም እንትን የለውም። እና በቃ ከዛ ሰውየው ጋር ቤት ነው ደላላው ጋር አልተሳካም። ሁላችሁም ሄዳችሁ ተገባችሁ? ሁላችን ወደ ኩፍራ በርግጥ ደርሰናል። ከኩፍራ በኋላ ግን ያው ሁለተኛ ለማስከፈል ምናምን ከተስማማን ውጭ አለ። ከዛ እነሱ ስለሚያውቁት የቆይ ናቸው። ሱዳን ሀገር ቆይተዋል። 8 አመት 9 አመት ያደረጉ ናቸው። በሰዓቱ አረበኛም ፐርፌክት የሚናገሩ ናቸው። እና አይ ጉዳይ እንደዚህ ይሆናል፣ የራሳችሁ ጓደኞች ከጠራ ሌላ ኬዝ ሊከቱን ስለሚችል ዝም ብለን እንሄዳለን።
ያው ተመልሰን ወደ ከተማ ነው የገባነው። ወደ ኩፍራ ከተማ መጀመሪያ ከተማ አይደለም የገባነው። እና ምን እናርግናን ሲባል እነሱ አይ ብር ጨምረን ቢሆን በሌላ እንሄዳለን ወደ ተራብሎስ ማለት ነው። እኔ ግን ያን ያህል ብር አልነበረኝም ሁለተኛ ለመክፈል እና ሰዎች ጋር ተዋውቄ ያው አማራጭ ስለሌለ ድጋሜ ተመልሼ ወደ ነበርኩበት ስለሆነ ተመልሼ ወደ ሱዳን ተመለስክ? አዎ ወደ ሱዳን ማለት ነው። በድጋሜ ስመለስ ግን ወደ ሱዳን በራሴ አሁን ወደ ዋና ከተማ ካርቱም ነው የሄድኩት። ካርቱም የሄድኩት ያው የፀጉር ቤት ሙያ አለኝ ስላለ ማስተካከል የወንድ ልጅ ፀጉር ቤት ሙያ ስላለኝ ያው በዛም በሰዓቱም ብዙም እንትን አልነበርኩም ግን አለ የተማርክ እሱን ቅድም እኮ አልነገርከን? አዎ ተምሬ አይደለም በርግጥ አለው ጓደኞቻችን ምናምን በግል ዝም ብለን አለ አይደል ጓደኞችን እያስተካከልክ? አዎ ጓደኞች እያስተካከልኩ። እሺ ያው ቦታ የላይፍ ሀገር ነው እኛ ያደግንበት ቦታ ሁሉም ነገር የምታውቅበት ነው። ማበጠሪያ እንትን ይዘህ የሆነ ቦታ ላይ ተጠግተ እንትን የምትልበት ቦታ ነው ማለት አብዛኛው ጊዜ የካምፕ ስለነበር ምሽግ የመከላከያዎች ስለሆነ ማንም ሰው እንትን ላይፍ የሚያይበት ቦታ ነው። ማንም ምንድነው የሚል ሰው የለም እዛው ሱዳን ውስጥ። እዛ አይደለም እኔ ከተወለድኩበት ቦታ ሸራሮ ማለት ነው። ሸራሮ ነው። ሸራሮ ላይ ነው የተማርከው? አዎ የመኮርክት የመጣሁት። እቺ በምላጭና በምላጭ ማግኔታ የሚባል ነበር እንደዚህ ጣጣ ያልሽ ምትሰራ ማግኔታ የሚባል ያው ብዙም አልነበርኩም ሱዳን። በርግጥ እዛ ሱዳን ከሄድኩ በደንብ እንትን ያልኩት ግን ከነ ችግሬ ግን ያው አለ አይደል የሆነ እንትን በሰዓት በነበሩ ሰዎች ትንሽ ከኔ ባሱ ደካማ ስለሆነ እኔ ልክ እንደ ባለ ዝና ነው በሰዓት ጠፋልክ? አዎ እና ያው በኋላ እሱም እየሰራው ምናምን እዛም ብዙ አለ አይደል በቃ በየወሩ የግዴታ 20 ሺህ ብር 10 ምናምን ሺህ እየከፈልክ የምታወጣ መታወቂያ አለ ለአንድ ወር ነው የሚያገለግለው። ኦኬ እሱ ምናምን ሲከብደኝ በዛ ላይ ቤት ኪራይ አለ ምናምን አለ ሲጨንቀኝ እንደገና ተመልሼ ወደ ወርቅ ቦታ ነው የሄድኩት። ጓደኞቼ ነበር ተዳውዬ ምናምን ወደዛ ነው የሄድኩት። ከዛ እነሱ ጓደኞቼ ጋር ሀልፋ የሚባል ቦታ ነው የሄድኩት። ጓደኞቼ ጋር እዛ እየሰራሁ ምናምን አይ ለምን ግብጽ አንሄድም ተባባል። ከሀልፋ ደግሞ አስዋን የሚባል የግብጽ መጀመሪያ ምግባ ወደ አስዋን ሄድ ነው ወደ ግብጽ ማለት ነው። ግብጽ ሄጄ ከአስዋን ወደ እስከንደሪያ ሄድ ነው። ከእስከንደሪያ ደግሞ ወደ ካይሮ ነው የገባው። ካይሮ እዛ 1 አመት ተቀመጥኩ። 1 አመት ተቀምጬ ግብጽ ደግሞ ምንድነው በርግጥ ማንም ምንድነው አይሉም እንደሚወራ ምናምን አይደለም። በጣም መልካም ናቸው በአገራቸው ማለት ነው። እንደኔ እንዳጋጠመኝ እንትኖች ናቸው። ግን ምንድነው ስራ የለውም። ያው እነሱ ከታች ጀምሮ ማንኛው ነገር ስራ ልክ እንደኛ ሼም ይዘን በአገራችን እንደዛ አይነት እነሱ አያውቁም። ይሰራሉ ከታች ስለሚሰሩ ብዙ ቦታ የለውም። ከላቸው ለሌላ ሰውም ይሆን ክፍት ነገር የለም ቦታ የለውም። ያው እዛም የተወሰነ ተቀመጥኩ። ተመልሰን ወደ ሱዳን መጣን። ግን ስመለስ ግን በነበረኝ ብር ክፍት ጫማዎች ምናምን ይዤ ነው የመጣሁት ወደ ሱዳን ውድ መሆኑን ስለማውቅ። ስንት ጊዜ ተቀመጥክ እዛ? 1 አመት ነው ተቀመጥኩ። 1 አመት ስትቀመጥ እኮ ታዲያ ብዙ ነገር አለ እኮ። እሱን እስቲ ንገረን እስቲ። ያው እዛም በርግጥ እዛ ሄጄም ያው ፀጉር ቤት ነው የገባሁት። ፀጉር ቤት አገኘ ስራ? ፀጉር ቤት ነው ያገኘሁት። ያው አንድ ሰው እስከ 4 ጂኒ ምናምን የሚከፈለው በእነሱ እስከ 4 ብር ማለት ነው። ኦኬ 4 ብር 3 ብር ነው ግን ዋጋ አለው። ኖርማሊ አንድ ሰው አሁን በሰዓቱ 4 ኪሎ 3 ኪሎ ድንች ቲማቲም መስራት ይችላል በዛ ብር ማለት ነው ይገዛል። ያው ግን ያው በቂ አይደለም ለጊዜው ላይፍ ምናምን ነው እንጂ በቂ አይደለም። ያው እሱን እያረኩ እየሰራው በዛ ላይ አገሩ ደግሞ በጣም ከአንዳንድ ችግሮች አለበት ማለት የሆነ ማትፈልገው ነገር ያስለምዳል። ሱስ ምን አይነት በቃ እዛ ያለ ሰው አብዛኛው በሱስ ያልተጠቃ ማግኘት ከባድ ነው። አበሻም ቢሆን እነሱም ቢሆን ምን አይነት ሱሶች ናቸው? አንደኛ እዚህ እኛ ሀገር ላይ የሚጠቀመው እንትን አለ አይደለም እኛ የምናየው ሱስ ከዛ ውጭ ወደ ሱስ አለ። እዛ ለየት ያለ ሱስ አለ። ትንባሁ የሚባል ለሚያስቡት እና ብዙ አይነት ነው ያለ። ባንጎ ሐሺሽ ምናምን ብዙ ነገር አለና የግዴታ እሱን ያው ባትፈልግም አንዳንዴ ነገር አለ ያስለምደዋል። ከዛም አንዳንድ ችግር አለባቸው። ሞካከርክ እንዴ አንተ? አይ እኔ አልሞከርኩም። ሰዓቱ አልሞከርኩም። በርግጥ ሞክሬ ያለው ግን በዛ ሰዓት ተፈተንክ? ግብጽ ያለው አልሞከርኩትም። ከዛ በቃ ምንድነው የሆነ ቦታ ላይ ስራ ሰራን ከጓደኛ ጋር የተወሰነ ወደና በእነሱ 4000 ብር ምናምን ያዝን። 40,000 ጂኒ ምናምን 4000 በእነሱ በግብጽ በጣም ብዙ ብር ነው። ብዙ ብር ነው። ምን አይነት ስራ ሰርታችሁ ነው የሰራነው? የኮንትራት ስራ ነው። ተምር መልቀም ነው። እዛ ሀገር ተምር ነው የምትለቀም። ተምር መልቀም ከባድ ነው ስራው።
ክፍያም ደህና ነው። ስራው ግን በጣም ከባድ ነው። ኖርማል ትንሽ የስተት ህይወትም ልታጣ ትችላለህ ምናምን ነው ከባድ። እንዴት ነው እስቲ ንገረን እስቲ እሱ ጋር። ያው ተምሩ እሸኩ ነው ላይ ተሰቅለ ነው የምትለቅመው። እኮ አሁን ይሄንን የማያውቅ ብዙ ሰው ስላለ አሁን ቴምርኛ መብላት እንጂ ከየት ጋር እንደሚለቀም እንዴት እንደሚደረግ እዚህ ቴምር ምንድነው እርጥብ ብቻ ነው ያየሁት እዚህ። እሺ እዛ ብዙ አይነት ነው ያለ። ደረቅ ቴምር አለ፣ እርጥቡ አለ እና አጅዋ የሚባል አለ፣ ቢጫም አለ፣ አረንጓዴም አለ። እንደ እንትኑ ከለሩ በገና እያለ ይቆረጣል። እና ቴምር ማለት ረጅም ነው፣ ዛፉ በጣም ረጅም ነው። ይሄ ዘንባባውት ማለት ነው። በጣም ረጅም ነው። እዛ ተሰቅለ ነው። በዛ ላይ እሾክ ነው። ገና እንደተሰቀልክ እሾክ ነው የሚጀምረው። ከመጨረሻም ከባድ ነው እንትኑ ማለት እየወጋ ይጀምራል፣ እየወጋ ትጨርሳለህ። በጣም ከባድ። እንዴት ነው የምትወጡት? መሰላል አለው? በገመድ ነው? መጀመሪያ ከታች ሻራ ነው የሚነጠፈው። ሻራ ከታች ታነጥፋለህ፣ ከእግሩ እንዳለ ሻራ ማለት ነው። ከዛ ዝም ብላ ያው በመሳል ምናምን የለውም፣ መሰላል የለም። ያው በመጥረቢያ እየመታ ስለምትሆን በራስ ዘዴ ነው እንትን የምትለው። ባይዘው ይሄን ስራ የምትሰራው ከሀገር ቤት ጀምሮ ራሱ በእርሻ ምናምን ገጠር ምናምን ስታድግ ነው አብዛኛው እንጂ ከከተማ ዘለ መስራት አይቻልም። እሱ ከባድ ነው። የከተማ ልጅ አይሞክረውም። ቴምሩን መብላት ነው እንጂ እንትን ይከብዳል። የወደቀ ሰው ምን አጋጠመ? ከወደቅ ረጅም ስለሆነ ማቴ ከ15 ሜትር በላይ እስከ 10 ሜትር አለ፣ ረጃጅም ናቸው። እና ከወደቅ ለህይወትም አደጋ ነው። እና የሆነ ብረት አለ እንዲህ ያልክ ነው የምትመታው፣ እየረገፈ እዛ ሻራ ታች ነው የሚወድቀው። ሻራው ላይ ያርፋል። ከዛ በሻራ ነው የሚከፈል። በሻራው ላይ በተሰበሰበው እሱ አንድ ይከፈላል ማለት ነው። ስንት ይሆናል ለሱ ክፍያው? በሰዓት የነበረ እስከ 400 ብር ይከፈላል። በእኛ ብር በእነሱ ብር በእነሱ እስከ 400 ብር ይከፈላል። ግን ምንድነው የአንድ ሰው ማሳ እስከ 1000 2000 ዝም ብሎ ሊኖር ይችላል የአንድ ሰው ማለት ነው። ግብፃውያን እንትን 90% አትክልት ፍራፍሬ ነው የነሱ የሀገራቸው ገቢ። ብርቱካን ምናምን በሄድክበት ቦታ ነው ገነት በለው ማለት ነው። ማቴ 90% አብዛኛው የሚጠቀሙት እነሱ ፍራፍሬ ነው። አባይ የሚያጠጣው ማለት አዎ ባይዘው አባይ ማለት አትችልም። ሰደና ሀዳ ነው የሚባለው። ሰደና ሀዳ ማለትም አይቻልም። ለምን? ግብፃውያን በህይወታቸው የሚጠሉት ስለ አባይ ካወራ ነው አይደል? ንገረን እስቲ ስለሱ ነገር። አባይ ምንድነው? በእነሱ ኒሌን ነው የሚባለው። ኒሌን ማለት የጋራ ማለት በእነሱ አረበኛ ግን ኒሌን ነው የሚባለው። ኒሌን እና አባይ ምናምን ካልክ አባይ የምትለውን ብቻ ያበሻ ቋንቋ ያውቃታል። እሺ ካለው እንትን ስለ አባይ በጣም ነው የሚያውቁት። አባይ እንዳልክ ገና ምን ማለት እንደፈለክ ያውቃሉ። እና ከዛ ወዲያው አይናቸው ፍጥጥ ይላል። አዎ ምንድነው ጥሩ ሰው አልነበርክም ለምን አባይ ትላለህ ይላል። ኧረ እባክህ ጉል ኒሌን ይላል ማለት ኒሌን በል። ኒሌን ማለት የጋራ ነው። አልሰማም ካልክ እስከ ህይወትም እርምጃ ሊወስድብህ ይችላል። በአባይ ከመጣ እነሱ በህይወታቸው የሚጥሉት ስለ አባይ ነው። እና ግብጽ ማለት ምንድነው እንደ ኢትዮጵያ በለው ማለት ክለብ ምናምን አለ። ያው የመጠጡ እንትን ገደብ ቢኖረው መጠጥ ከ2 ቢራ በላይ መጠጣት አትችልም። ክልክል ነው። ምክንያቱም አብዛኛው ከታች አይፈቀድም ለህፃናት ምናምን ተብሎ ቢያንስ ከ6 ከ7 ያሉ ፕላሶች ምናምን ነው። እና በሊፍት ነው ከ2 ያው ኩናክ የሚባል አለ፣ ቦልካ ቢራዎች አሉ። ከ2 በላይ አትጠጣም። 2 ጠጣ 1 ሚሊዮን ብትሰጠው አይሰጥም። ሶስተኛ ማለት ነው። እነሱ ራሳቸው ነጋዴዎችም አይሰጡም። በድብቅ ምናምንም የለም። በድብቅ ያው የሆነ ሱቅ ምናምን አለ። ሱቅ ውስጥ ገዝተህ ቤት መሄድ ትችላለህ። ውጭም አይፈቀድም። በተለይ በስህተት አንድ ተማሪ ላይ እያለፈ እንኳን ቢያገኙ ከባድ ነው ፍርዱ። እና በቃ የአባይን ስም የጠራ በቃ አው ስለ አባይ ቀልድ የለም አይደለ? በሌላ ምንም ጣጣ የላቸውም። ግን ከአባይ ካወራ ከባድ ነው። ስለ አባይ ግን ምንድነው አብዛኛው ህይወትን ዋስትና የሚሆነ እነሱ ብቻ አይደሉም። እነሱም አይጠገሙም። ሲጀመር ዩኤን የሚቀበል ገና እንዲልክ የዩኤን ካርድ አለ የሚሰጥ ካርድ እስካልያዝክ ድረስ ሰላም አይለውም ራሱ። ካርድ ከያዝክ ዩኤን ለአንተ ምንድነው በቀን የርግጫ ለግብፃውያን $8 የሚከፍልህ። እና ካርድ ካላዝክ በፍጹም ማይታሰብ ነው ስራ ልታገኝ። ለምን ሽንት ቤት መጥረጊያ ሆነማ አታገኝም። የትኛውም ስራ መጀመሪያ እሱ ነው የሚጠይቁ። እንዲያውም የሆነ ጓደኛ ነበር ካርድ አልነበረኝም በሰዓቱ እና የዩኤን መታወቂያ ስለሌለኝ እንኳን ምናምን ስለው አንተ ለምን መንቀኛ ትሆናለህ? ዩኤን ለሚከፍለን ለምንድን ነው ሀገራችን እንዳትጠቀምን ምናምን አለ። ካርዱን ስትይዝ ለነሱ $8 ይከፈላቸዋል። ለነሱ ስለሚከፈል ነው። ከዛ በኋላ ነው ሰላምታ ማውራት እንደምትችለው ማለት። ልክ አንድ ሰው ደክሞ ይሄዳል ህክምና ግሉኮስ ከተሰጠው በኋላ ነው ሌላ የምትጠይቀው ነቃ የሚለው። እዛም እንደዛ ነው። መጀመሪያ ያ መታወቂያ መሰለኝ። ይገርማል።
በሀገራቸው ጥቅም ባይዘው እነሱ በጣም ከባድ ናቸው አይደለ? በሀገራቸው ጥቅም አንድ ግብፃዊ ገና ከጠዋት ከእንቅልፉ ሲነሳ አስባህት ኬፍ ያ ሞሰሪ ነው የሚለው እንዴት አደርሽ ግብጽ ነው የሚለው አረባክ እና በሀገራቸው ጥቅም እንትን አይደለም። እስቲ የቴምሩ ጋር እንመለስና ከዛ ቴምሩን ሰራችሁ ሰበሰባችሁ ምን ያህል ብር አገኛችሁ? ያው ብዙ ጊዜ ነው የሰራን በርግጥ ወደ 3 ወር ምናምን ነው የሰራን 3 ወር 4 ወር ነው የሰራን የቴምር ወደ 4000 ብር ነው ያገኘን። ከዛ ጓደኛ ከዚህ በፊት ልምድ ስለነበረው አይ በቃ ወደ ሱዳን እንመለሳለን እና እንዴት አድርገን እንመለስለው አይ ብር ይዘን ከሄድን ዋጋ ያለው ይቃ እንግዛበት እዚያ ላይ ምን እንግዛ ጫማዎችን አንገስተን እንሄዳለን ብሩ ከዚህ ይዘን እንሄዳለን እስከ አስዋን አለ አስዋን ደንበር ነው የሱዳንና የኢትዮጵያ የሱዳንና የግብጽ ደንበር የለም መሃል ከተማ እንትን ነው የመጨረሻ ማለት ነው እና ገበያ ይገባያሉ እዛ ገዝተን በይቃ ነው ብሩ ይዘን የምንገባለን እዛ ሄደን ጫማዎች ብሩ አይገባም እንደዚሁ ኖርማል ይገባል ግን ዋጋ የለውም አይጠቅምም አይጠቅምም ብሩን ያው እዛ ሄደን አስዋን የሚባል ቦታ ሄደን አስዋን ይቃ እሱ የሆነ ይቃዎች ሌላ ይቃ ነው የገዛ ቲቪ ምናምን የገዛ ዳንሳት መስሪያ የሚል ቲቪ አለ አዎ ዳንሳት የሚለው ግብጽ ራሱ የሚመረተው ማለት ነው እኔ ጫማዎች ክፍት ጫማዎች ምናምን የገዛት ከዛ ከአስዋን ወደ አጥበራ ሄድ ነው አጥበራ እኔም እዛ ሸጥኩት ያው ደና ብር ሆነልኝ ማለት ነው አተረፍኩበት ከዛ ያ ብርጃ በራሴ ጸጉር ቤት ነው የከፈትኩት ሱዳን ማለት ነው ሱዳን ላይ ጸጉር ቤት ከፈትክ ወርቅ ቦታ ማዕድን ቦታ አለ ገጠራማ እዛ ነው የሄድኩት እዛ ስራ አለ በጣም ከተማ ላይ ብዙ እንትን አይደለም አንደኛ ብዙ ብር ያስፈልጋል ያዝኩት ብር በቂ አይደለም እዛ በሱ ጸጉር ቤት ከፈትኩ እንትን አላለህም እንደ ልጅነት ነገር አላባባህም የማጥፋት የሆነ መዝናናት መብላት አንዳንድ ጊዜ የሆነ እድሜያችን ላይ ማን አንተ እንዴት አሰብከው ወደ ቢዝነስ ወደ ንግድ መግባቱ ላይ አመጣጤ ነው አይደል አላማው የተነሳበት አንደኛ ይሆናል አይደል ያልቀመስከው ነገር አያምርም እውነት ነው ምን ያምረኛል አልቀመስኩትም ሌላ ነገር አንደኛ ያወጣበት አላማ አለኝ ከዛም አልቀመስኩትም ደግሞ እንትን ሊለኝ አይችልም ማለት የግዴታ ብር ለማጥፋት ሌላ ያላው ማላውቀው ነገር መጠቀም ከባድ ነው አይደል በቃ ባለው ምንድነው ጸጉር ቤት አንደኛ እንትን አለ አላማ አለ ተለው የመመለስ ወደ ሀገር ቤት ሰራ አድርገህ የመመለሱ አላማ ነው ብዙ ነገሮች ነበር ማስተካከላቸው ለወንድሞቼ ለእህቶቼ ብዙ ነገር ማደርገው ነበር ላደረጉልኝ ለ4 አመት ውለታ መክፈል ምፈልገው ነበር እሱን ለማድረግ ነበር አብዛኛው ጊዜ አላማ ነበር ግን ያው እንዳሰብኩት ሳይሆን እንደ ፈጣሪ ፍቃድ ነው እውነት ነው እና ያው እንትን ያረኩ እዛ በጸጉር ቤቱ ከፈትኩ ደና እየሰራ መጣው ከዛ ደና ብር ምናምን ሲዝ በቃ አይ ለምን ካርቱም አልገባም አልኩት ወደ ዋና ከተማ ላይ ገባው እዛም የተወሰነ መጀመሪያ ከሰው ቤት ነው የሰራሁት የግዴታ ደንበኛ ማፍራት ስላለበት አንድ 6 ወር ምናምን ከጓደኛ ጋር የሆነ ሰው አገኘው እዛ ቤት ተከራይተን በጋራ ማለት ነው ያው ከሰው ቤት ነው የሰራው ከዛ በኋላ ነው የራሴን የከፈትኩት ያው አሪፍ እየሰራው ነበር እዛ ተቀጥረ ምን ያህል ጊዜ ሰራ 6 ወር ምናምን ሰርቻለሁ ኦኬ 6 ወር ሰራው ከዛ በኋላ ግን ያው ብር ስለነበረኝ የራሴን ነው እንትን ለመጀመሪያ ያሰብኩት አረበኛም በደንብ እየቻልኩ መጥቻለሁ ለመድክ አው ለመድኩ ሰዎችም በጣም አለ አይደል በቃ በደም ምናምን ይወዱኛል ሰዎችም አረቦችም በጣም እንግባባለንና ከዛ አብዛኛው ሰዎች ራሱ ለምን አንተ እንደዚህ ያረክ የራስን ለምን አትከፍቱ ምናምን ከሌለ እናግዝ ምናምን አትጀምር አይ አለኝ ምናምን ቢዬ ራሴን እንትን አልኩት ከዛ አልከበደኝም መጀመሪያ ከስተመር ስላፈራው 6 ወር ከዛ አልከበደኝም እና ያው እየሰራው ደና ብር ያዝኩት ከዛ ምን አሰብኩ ለምን የድሮ ንግድ መጀመሪያው ይዤ መጣሁት የለም ሰዎች ሳወሩ እና ጎረቤት አብረን የተከራየ ሰው ደግሞ ከሊቢያ እየሄደ የሚያመጣ ይቃል 2017 አካባቢ በፈረንጆች ማለት ነው እና ሲያመጣ አንዳንድ ኢንፎርሜሽን ከሱ እየወሰድክ መጣው ስለ ሊቢያ ኢንፎርሜሽን ስለሚመጣው ይቃምና ከዛ ቀጣ ምንድነው ወደ የተወሰነ ብሪጅ ያለው ወደ 1 ሚሊዮን ምናምን ነው 1 ሚሊዮን ከዛ በዛ ብር ምንድነው ያረኩት ያው ስለ ሀገር ምናምን ማሰብ ቀረ ሰርቶ ሸክሎ መመለስ በደንብ በቃ እንደሄድኩ ሀገር ቤትና መኪና መግዛት አለብኝ የሚል ሐሳብ መጣ እዛ ላይ መጨመር አሰብ በቃ ይሄማ ምን ይዤው መለሳለሁ አሁን ይዤ ቢሄድኩ የሆነ የተወሰነ ነገር አድርግላችኋለሁ በዛ ላይ ተመልሶ ችግር ውስጥ ይገባል ከዚህ ለዚህ አንደኛ ለመጨረሻ የሚያነሳል ነገር ለምን አላደርግም አልኩና በዛ ብር በቃ ጠቅልዬ ሌላ አቅዴን ከፋረኩት ከፋል
ከዛ በቃ ሰዎች ጋር እየተዋወቁ ነዋሪነት ኢቃማ ምናምን የነዋሪነት ወረቀት ምናምን አወጣው። ከዛ ለመጀመሪያ ጊዜ ሊቢያ ሄድኩት። ሊቢያ ሄጃ መቼ ሄድክ ሊቢያ? ሊቢያ ሄድኩት ለመጀመሪያ ጊዜ ሄድኩት 2018 በፈረንጅ ሄድኩት። ለመጀመሪያ ጊዜ ሄድኩት 2018 ነው። 2018 ሄድኩ። ይዣቸው የመጣሁት እንትኖች ነው ቲቪዎች ነው ይዤ የመጣሁት መጀመሪያ ጊዜ ማለት ነው። ቲቪ 32 ኢንች ነበር። እነሱን ወደ 8 ይዤ መጣሁት ለመሞከሪያ ብዬ። በምን እንዴት ነው የሚመጣው? ትራንስፖርት አለ? ትራንስፖርት ለሰው ተብሎ የተደረገ ምክንያቱ ባስ ምናምን አይሄድም ወደዛ። ምክንያቱ ከካርቱም ከናግ የሚባል 550 ኪሎ ሜትር ነው። ከናግ መሰለስ የሚባል አለ 1250 ኪሎ ሜትር ነው። ከመሰለስ ወደ ኩፍራ 550 ኪሎ ሜትር ነው። ጠቅላላ ወደ 2250 ኪሎ ሜትር ስለምትሄድ ባስ የሚሄድ የለም እዛ። ትላልቅ የጭነት መኪናዎች አሉ። ላንተ ብለህ ሳይሆን ሱዳኖች ፔትሮል ነዳጅ የሚጠቀሙት ከሊቢያ ነው። እነሱ ሊያመጡ እንዳለ ዚዲኤክስ የለም ሲኖ እሱ እንዳለ ትላልቆች አሉ ዚዲኤክስ የሚባሉ እነሱ በርሚል ባዶ በርሚል ነው የሚጭነው። ከዛ አንተ ከላይ ነው የምትጫነው ከበርሜሉ ላይ። አዎ ከላይ ተጭነህ ነው የምትሄደው። ያው 50% አደጋ አለው መንገዱ። 50 ወቅት አለው። አዎ ቀን አትጓዝም፣ ሌሊት ብቻ ነው ማታ ነው የምትጓዝ። ከ10 ሰዓት ወደዛ ያለ ነው የምትጓዘው። ቀን መጓዝ አይቻልም፣ ከባድ ነው። ሙቀቱ ነው ወይስ ሰዎች? ሙቀቱ ነው። በዛ ላይ የተለያዩ ሽፍታዎች አሉ። አሁን ስለ ሊቢያ ሰው ሲነሳ ሲወራ ያው በተለያየ መንገድ በዛ አቋርጠው የተለያየ ወደ ጣሊያንም ወደ ተለያየ ሀገር የሚገቡ ወንድሞቻችን እህቶቻችን እንዳሉ ሆነው ግን በአብዛኛው የሚሰማው ይህ እንትኑ ነው፣ አደጋው፣ ሰቆቃው ያለው ነገር ሊቢያ ላይ ራሱ ያለው አሁን የሆነ ጊዜ ላይ ባርነት መሸጥ ምናምን ሁሉ ተጀምሮ ነበር የሚባል ነገር አለ ሰው እና አንተ እንዴት ነው የዛን ጊዜ የነበረ እንደዛ አይነት ነገር በወቅቱ አንተ በነበርክበት ጊዜ? አዎ ነበር። የሚገርም ነገር በዛ ሰዓት ማለት ነው ኢትዮጵያን የታረዱበት ሰዓት የለም። እሺ በዛ ሰዓት ብዙም አልቆየም። እዛው አካባቢ ነው? አዎ እዛው አካባቢ ነው። ብዙም አልቆየም ማለት እኔ በነበርኩበት በሱዳን ሰዓት አካባቢ ሱዳን የነበርኩት በሰዓቱ። አንተ የዛን ጊዜ ሱዳን ነበር? ሱዳን የነበርኩት። እሺ እና ብዙም እንትን አልቆየም። ያው 2 አመት ነው 1 አመት ነው ቢቆይ ከዛ በኋላ ሄድ ነው ማለት ነው። መጀመሪያ ስንሄድም ያው በሰዓቱ ነው የነበረው። በእርግጥ አለ ብዙ አይነት ከዛ የባሰ ብዙ ችግር አለ ሊቢያ ማለት ነው። ብዙ ችግር አለ ከዛ የባሰ። አንደኛ ምንድነው መኪና ላይ እየሄድክ የሆነ ሱዳናዊ እነሱ ሲሄዱ መኪና ሙሉ እቃ ካለ የ2 ሚሊዮን 3 ሚሊዮን እቃ ካለ አንተ አንድ ኢትዮጵያ አበሻ ካለ ባይዘው ኢትዮጵያው ስለሆንክ ምናምን አይደለም የፈለክ ብቻ አፍሪካውን ብቻ ስደተኛውን ማለት ነው ከሆንክ ኖርማል ነው። ያ 3 ሚሊዮን ይሻላል ወይስ ይሄን አበሻ ተሰጠናለን የሚል አረባክ። አዎ እና አንዳንዶቹ አብዛኞቹ አውቆ አንተን ጭነው ይወስዳል። አረ ችግር የለውም ይላል አንተን ለመቀያየር እንዲጠቀሙብህ ማለት ነው። እዛ ምንም ችግር የለባቸውም። በእርግጥ ያው ብዙም አይከራከረውም። ካለ አስልክ ነው፣ ከሌለ ምንም ችግር የለም። 40 ሺህ የሚያወጣ ዶላር አለ ይቃል። ብዙም አይከራከረው። ስለዚህ ሰውም እንደ መገበያያም ሆኖ አዎ ይጠቀምባል ነጋዴዎች። አንተ በአይንህ እንደዚህ ያየኸው ኤክስፒሪየንስ ያደረከው ነገር አለ? ተሞክሮ አለ እንደዚህ አይነት ነገር? በእርግጥ እኔ በአይኔ ያየሁ እንደዚህ ያደርጓቸው አላውቅም። ግን መንገድ ላይ እየሄድን የሆነ ጊዜ የእናንተ ሰዎች ናቸው ልቀሙ ተብለን እስከ 20 ምናምን ሰው ለቅመናል። የሞቱ ማለት ነው። በእርግጥ እንትናቸው የተቀደደ ነው ሆዳቸው ምናምን፣ ግን እንዴት ተደረጉ ምን ተደረገ አናውቅም። ትኩስ ነው የነበረ። ሆዳቸው የተቀደደ ማለት ሰውነት ክፍላቸው ተወስዷል ማለት ኩላሊት ምናምን? አዎ የተወሰዱ ናቸው። አንዳንዱ ስታያቸው እስከ ሆዳቸው እንዳለ ከታች እስከ ላይ የተሰፋው አለ። ስለዚህ የሆነ ነገር ወስደውባቸዋል እኮ ማለት ነው። አሁን አለ ማቀው ሰው አለ። አሁን እዚህ አዲስ አበባ በሰዓት አላውቅም፣ ለእናቱ ደውዬ የነገርኩበት ሰው አለ። አዎ ስታየው አወቀው? አዎ አለም ብርሃን የሚባል ጓደኛ ነው። እሺ ያሁን ማቀው አለ። እናቱ በጣም ጸጽቶኛል። በእርግጥ ግን እንዳትደክም ብዬ ነው የነገርኳት። እና አጋጣሚ እነሱ እንዳለፈው እኛ ከኋላ ነን። ብዙም አልቆየም ቦታው ማለት ነው። የሆነ እንደዚህ ተቆፍሯል፣ እዛ ውስጥ ናቸው። እና ወረቀት ነው ዋናው፣ ፎቶ አይደለም፣ መታወቂያቸው ነው የምታወጣው። ማንነታቸው? አዎ መታወቂያቸው ነው የምታወጣው። ዝም ብዬ እንዳደክም፣ ምክንያቱም አብረን ስላደግን እንዳደክም ብዬ ነው እንትን ያለው። በቅርብ የምታውቀው ልጅ ነበር? አዎ አብረን ያደግነው ጎረቤታችን ነው። የኛ ቤት እዚህ ነው፣ የነሱም እዚህ ነው አልምራን ይባል አለ። በእርግጥ ግን ምንድነው አብዛኛው ጊዜ የሚያጋጥም እንደዚህ አይነት በደላላዎች ስትሄድ ነው። ከዚህ ጀምራ የሚወስደ
ባይዞ አብዛኛው ጊዜ የሚያሰቃይ አረቦች ያሰቃዩ። እኔ አሁን ትግሬ ከሆንኩ የትግሬ ደላላ ነው የምፈልገው። እሱ ነው ያገሬ ልጅ ማይጨክንልኝ ብዬ። አማራ እኮ እንደዛ በየብሔሩ አለ አይደል የራሱን ሰው ነው የሚፈልገው። እነሱ ነው የሚያጠፉ። ኧረ እባክህ አሳልፈው ወረድ ይሰጣሉ ማለት ነው። እነሱ ነው መጋዚኑ ራሱ የራሳቸው ነው። እነሱ ናቸው እንዳለ የሰው ምንትን ምናምን የሚያርጉበት። በእርግጥ ሊቢያ እንትን ላይ ተራብሎስ እንትን ላይ ከታሰርክ እስከ 30 ኪሎ ሚል እስር ቤት አላቸው። ምን ማለት ነው? አይ ከጊዜ በኋላ በንግድ ሂጄ ነበር ብዙ ጊዜና እሺ እስከ 30 ኪሎ ተታሰረ ማለት በቃ ቤተሰብ ከሌለ እስከ 30 ኪሎ ምትሆን ድረስ ትታሰራለህ። 30 ኪሎ ከደረስክ ይሞታል ስለምትባል አውጥቶ ነው የሚጥሉ። ያው መትረፍ አለመትረፍ የፈጠሩ ምግብም ምንም የለም። ያው ይሰጣል ግን ያው እኮ በቂ ለሚያስቀጥል አይደለም። ስለዚህ 50 ሆኖ የመጣ 60 ኪሎ ሆኖ የመጣ ወደ 30 መውረዱ አይቀርም። ከዛ ወዲህ ምን ይደረጋል? ወዴት ነው የሚጥለው? ከዛ በቃ መሞት ስለሆነ የሆነ ኬዝ ከሚያስገቡን ብለው አውጥተው በመኪና ዝም ብለው የሆነ ቦታ ላይ ጥለው ይሄዳሉ። ያው ከተረፍክ ተርፈሃል፣ ከሞትክ ሞተሃል። ፈጣሪ እንትን ነው። አዎ ተመልካቾቻችን በመከታተል ላይ ያላችሁት እንነጋገር ታሪክ አለኝ እነግራችኋለሁ። አንድ እውነተኛ ታሪክ የአንድን ሰው ህይወት ሊያስተካክል፣ ሊለውጥ፣ ሊያጽናና፣ ሊያበረታ ይችላል በሚለው ከአፈርሆም መሰለ ጋራ ቆይታ እያደረግን ነው። የዛሬ ባለ ታሪካችን እሱ ነው። ተመልሰን እንገናኛለን። አብራችሁን ቆዩ። ቅድም እየነገርከኝ ነበረ የእናንተ ናቸው አሏችሁና ቀበራችኋቸው፣ ለቤተሰብም እንዳረዳ ነገርከኝ። እስቲ እሱ አካባቢ ያለውን ነገር ንገረኝ እስቲ። የሆነ አንተም አብረህ ያሳለፍከው ያያቸው ነገሮች ስለሚኖሩ። አው ያው በእርግጥ በሰዓቱ አው የእናንተ ናቸው አበሻ ናቸው ኑና እያችሁ ምናምንና ቀበሩ ስለተባለ በእርግጥ ብትቀርባቸው ትንሽ ቆይቶም አፈሩ እንትን ሲል መገለጣቸው አይቀርም። እዛ አሸዋ ነው አይደል? አሸዋ ስለሆነ ንፋስ ያነሳው ወቅቱ በየጊዜው ስለሚቀያየር ንፋሱ እንትን ማለታችንም ያው ግዴታችን ግን አንድ ላይ ነው እንትን ያደረግናቸው። በእርግጥ አንድ ጉድጓድ ውስጥ ምን ያህል ሰዎች ይሆናሉ? ይሄን የሚያህል ብዬ እርግጠኛ አይደለሁም፣ ግን ከ20 ምናምን በላይ ናቸው። ከአንዳንድ ቦታም አሉ ዝም ብለን አንስተን ወደዛ ሄደም እንትን ያቀላቀልናቸው ከአንስተን ማለት ነው። ከዛ አንድ ላይ ያደረግናቸውም አሉ ለብቻቸውም የነበሩ። ግን ያው በእርግጥ ይሄን የሚያህል ናቸው በእርግጠኝነት አይደለሁም፣ አላቃቸውም። ግን ከ20 በላይ ናቸው። ያው አንድ ቦታ ላይ ነው ዝም ብለን መኪናው እንዳለ ሲሄድ ልክ እዚህ ጭቃ እንትን የሚል የለም መኪና የሆነ አካፋናን ይዘው የሚሄዱት እዛም እንትኑ አሻዋው ይዘዋል ስለሚይዘው አካፋ ይዘው የሚሄድ ስለማይቀር እዛ ያሉት ዝም ብለን ባለው ማልበስ አንድ ላይ ማለት ነው። ምን ተሰማ አንስታይ? ከባድ ነው በሰዓቱ። ግን ምንድነው ያው አለ አይደል ምን ማለት ይችላል ማለት ምንም ማለት አትችልም። ላጋጠመ ነገር አንድ ነገር ምን አለ አንተ ላይ ካልደረሰ ብዙ ሰው እንትን አይልበትም። ራሱ ላይ ካልደረሰ አለ አይደል የሆነ የማይማርበት ነገር አለ አይደል። ምክንያቱም ከጊዜ በኋላ ምን ነገር ነግራቸው ምናምን የሚሄዱት አሉ፣ ያን እድል ያጋጥማቸው አሉ። አሁን ከዛ ጊዜ በኋላ ራሱ አይደል ሱዳን ሆኜ እንደዚህ ምናምን ብዬ የሰፈራችን ልጆች ነበር ራሱ በማህበራዊ ስናወራ ይሄም እየነገርኳቸው ራሱ ሂዶ እንደዛ አይነት እድል ያጋጥማቸው አሉ። እንደዛው አይነት ተመሳሳይ ደግሞ የተሳካላቸውም ሊኖሩ ይችላል። የተሳካላቸውም ብዙዎች ናቸው። ባይዘው ሊቢያ መንገድ ብር ስላለ አይደለም የምትወጣው፣ ከሌለህም አትቀርም። እሺ ብልሃት ይጠይቃል። እድል ነው፣ ብልሃትም ይጠይቃል። አብዛኛው ደግሞ ብልሃት ይጠይቃል። ምን አይነት ብልሃት? ፈጣን መሆን አለብህ። የ5 ደቂቃ የ1 ደቂቃ ስህተት ህይወትን ሊያሳጣ ይችላል። ሊቢያ ማቴ ሊቢያዋን ኖርማል ነው እዛ መኖር ስትጀምር። እንዲያምን አሁን እንጂ ትንሽ ቀዘቀዙ። ድሮ በጣም ከባድ ናቸው። እስከ እንደኛ አይነት አፍንጫ አለው አይን አለው እስከሚሉ ናቸው። አበሻ ሲያገኙ ሊቢያዋን በጣም ለሰው ልጅ ንቃት አላቸው። ኢትዮጵያ የአበሻ መሞት ምን ተራ ነገር ነው ለነሱ። ልክ እንደ አለ አይደል የሆነ እንስሳ ሞቶ ምናምን ታየው፣ ልክ እንደዛ ነው የነሱ። ብዙ እንትን ቦታ የላቸውም።
አላቸው ቲቪት ምናምን አላቸው አይደል እንትን አይሉም። ግን አብዛኛ ጊዜ ግን ኢትዮጵያ የሚያሰቃየው ግን ኢትዮጵያ ራሱ ነው እኔ እንዳየሁት ማለት ነው። ለምንድን ነው? ገንዘብ ነው ማለት የሰው ልጅ ህይወት ላይፍ ኑሮን ለማሸነፍ ብሎ የማያደርገው ነገር የለም ነው እያልከኝ ያለህ? እያየ እንኳን የሆነ አደጋ የሆነ ነገር እያየ የመጣው ይምጣ ብሎ ይገባበታል ነው አይደል እያልከ ያለህ? አዎ። አንተ እኔ አሁን እንደዚህ ፈገግታህን ሳየው ደስተኛ ነህ በጣም ምናምን ያንን አሁን የምትለውን ነገር ሁሉ ያሳለፍኩ እኮ አትመስልም። እና ቅድም ደግሞ ስትነግረኝ የዚህ ጨከን ይላሉ አልከኝ ኢትዮጵያውያን ላይ እነዛኛዎቹ ለምንድን ነው? አይ አንዳንዱ በእርግጥ የተለያየ ምክንያት አለው። ያው ወደ ጠልተ ማንም ማወቅ ያለበት ምንድነው ብትቀበለው ባትቀበለው ያው ግን እኔ እንደነርኩት እንዳየሁት አንደኛ በትልቁ ሃይማኖታዊ ያላቸው አንዳንዱ እኮ አሉ ጭራሽ ጽድቅ ነው ብለው ይመጣሉ። ያን እንደዛ ማድረጋቸው አንተን ለማጥፋት ማለት ነው አይደለ? ስቲል አንዳንዶች አሁን አሉ የተወሰነም ቢሆንም ጥሩ አለ። በእርግጥ የሆነ አንድ ቦታ ላይ ጥሩ አለ መጥፎ አለ። ግን በብዛት የሚንጸባረቀው አብዛኞቹ እንዲያምን ስራ እንዲያምን አያስገቡም እኛው እነሱን ካልመሰልክ በስተቀር ማለት ነው። አንደኛ ከሃይማኖት አለ፣ ሁለተኛ ደግሞ አለ አይደል ምን አገባን ማታውቀው ሰው በቃ ምን አያሳዝንህም አይደል? እዛ ሀገር ሰብአዊነት ምናምን ከሌለ በስተቀር ሰው ነው እንደኔ ካላልክ በስተቀር ማታውቀው ምን ፈልጌው የምትለው አለ አይደል? እንደዛ አይነት ባህሪ አላቸው። እነዚህ ምንድን ናቸው ኢጅሃሊያ ምናምን የሚሉት በእነሱ ኢጅሃሊያ ማለት ልክ እንደ ከእንስሳ ጋር በለው። ከዛም የተለያየ ምክንያት ይኖር ይችላል በገንዘብ የተነሳ ምናምን አለ አይደል? ይሄን ማለት ግን ሁሉም ሳይሆን አብዛኛ ጊዜ ግን እንደዛ ነው ያጋጥማል። ይሄ ማንም እንትን ስደት ሀገር ላይ ያለ የሚያውቀው ሰው ነው። የሰው አካላት ምናምን በቃ ይሸጣል። ምንድነው ኮላሊት ምናምን መሸጥ ማለት ኖርማል ነው። እንዲያውን ኖርማል እንትን ባልልበት ታስረ ማለት ነው እስከ ሃይላንድ የሚያጠጣሉ። አጫስ ለብቻ ማያጫስ ለብቻ የሚለይበት ቦታ አለ። እሺ እስር ቤት አጫስ ከሆንክ አጭሱ ስናቁመ ሃይላንድ ምናምን የምትጠቀምበት አለ አይደል? ተዘጋጅተህ ለመቆይ እንትን ሊያደርጉ ትጠቀምበት አለ። አልገባኝም ማለት አጫስ ከሆንክ አሁን ሃይላንድ ውሃ መጠጣት ጥሩ ነው ይባላል እንዲያጥበው። እሺ አጫስ ለብቻ የሚለይ አለ። እንዲያውም አብዛኛው ጊዜ ያለህ ቻንስ ምንድነው 3-4 ሲጋራ ባኪት መያዝ አለብህ ከኪስ። አጫሽ ኮንካ ትፈልጋለህ? ብዙም እንትን አይልም። የሰው ይሄ ኦርጋን የሰውነት ክፍል እንትን የተበላሸ ነው ተብሎ ይታሰባል። እንትን ነው ምናምን ይለዋል ተበላሽቷል። አንዳንዶቹ ደግሞ በጣም የሚያከሩ አሉ። አንዳንዶቹ ደግሞ ጭራሽ ብር ሳይጠይቁ ራሱ መንገድ ላይ ተስማምተው ቆይቶ መንኪዳ ላይ የርክ ድንገት በድሽቃ በምናምን ተከበራ ስንት ታገኘዋለህ። በቃ ውረድ ሲል ትሄዳለህ፣ ወደዚህ ሲል ወደዛ ትሄዳለህ። ሌላ እንትን አማራጭ የለም። አንተ እስቲ ሞት ወይም አደጋ እንደዚህ ጫፉ ላይ ደርሼ እግዚአብሔር አተረፈኝ ፈጣሪ አተረፈኝ የምትልበት አጋጣሚ? አዎ የሆነ ጊዜ ይሄኛው የሊቢያና የሱዳን ደንበር ነው የሚያገናኘው ነው። ለንግድ እየሄድኩ ጊዜ ነው እና የሆነ ጊዜ ሁለት መከላከያዎች ናቸው። ተሻድ የሚባል ሀገር ነው። እንደ መከላከያ ለእንጀራ ነው የለበሱት፣ ግን እንደ ሽፍትነት አለ አይደል? እነሱ ከከተማዋ ደግነት ምንድነው ከከተማ ብዙም አይርቅም። መጀመሪያ መታወቂያ ምናምን ያለው መታወቂያ ሳያቸው ይሄማ የሱዳን ነው አንተ የምትሄደው ለሊቢያ ነው ምናምን አለ። ከዛ የሆነ ቦታ ይዞኝ ሄዱ። እንደዚህ ወንበር ላይ ነው ቁጭ አድርጎ እጄ ምናምን አሰሩ። እሺ የሆነ ትንሽዬ ቤት ናት። ከዛ በቃ ቤተሰብ ካለ ብር አስልክ ምናምን አለ። ያው እኔ ደግሞ አረበኛ ፐርፌክት ነኝ ማለት በደንብ እንትን እንዳለ ተሰማ አሁን የዛን ጊዜ በደንብ ይችላል። በደንብ እችላለሁ። በደንብ እንትንም እላለሁ ማለት እኔ ኢትዮጵያዊ ነኝ ካላልኩት በስተቀር አያውቁኝም ካወራው ማለት ነው። ሱዳንም ላይ ልትል ትችላለህ። ከዛ እኔ እንደዚህ አይነት ቤተሰብ የለኝም። ቤተሰብ ቢኖረኝ እንደዚህ እንከራተታለሁ ስታይ ምናምን ውጭ ሀገር ሚሪልኝ ሰው ቢኖር ምናምን አልኩት። አላመነኝም። በሰዓቱ ምንድነው የጠቀመኝ እንዳጋጣሚ ሆኖ ስደት ሀገር ስትኖር አብዛኛው ጊዜ አለ አይደል አንተን ማንነትን ሃይማኖትን የሚገልጽ ነገር አትለብስም። ልክ እንደኛ እዚህ መስቀል ወይም ደግሞ ሌላ በየእምነቱ እንትን የሚያደርገው ነገር ምንም እንትን አታርግም። እና እኔ ሱዳናዊ ነኝ እንደዚህ ነኝ ምናምን አልኳቸው። እንደናንተ ነኝ እኮ ምናምን አልኩ። ያም ሆኖ አላዘኑልኝም። ሰዎች በሞተር ሌላ ሰው ለማስመጣት ሲሄዱ
እቤት አለች ሚስቱ ናት እሷ ናት አነ ብኻፋለ አለኝ ፈጣሪ እንፈራለሁ ምናምን ብላ ፈታችኝ እጄ እሷ ፈታች እሷ ነው ያስመለጠችኝ ማለት ነው ያ ደግነቱ ምንድነው ከከተማ ብዙ ስላራቀ ያው ተራርጬ ወደ ከተማ ነው የገባሁት ተቀላቀልክ ካሽምት ይዞ ብርም የለም ጥሩ ሴት ናት ሰው ማለት ማረሳት ማለት ነው ያን ጊዜ አጋጣሚ አሁን ሳወር በስልክ ምናምን እንደዚህ አይነት አበሻ አለ ምናምን ትፈልጋለህ ባይዘው ኖርማል ነው እንትን ነው የደላላዎች ምን አይነት ስራ አለ መሰለ እኔ እንደማውቀው ማለት ነው እኔ አሁን ላንተ ሊቢያ ሄዳለሁ ስትለኝ ማለት ነው እኔ ንጄ ወደ መጀመሪያው ዋናው ደላላ አታገኘው እኔ ወደ ሆነ ሰው ስወስደ ያኛው ለኔ $500 ሰጥቶ ነው የሚቀበልኝ ላንተ ቅብብሎሽ ነው አዎ ያ ደግሞ ለበላዩ ያለ ሲሰጥ $1000 ተቀብሎ ነው የሚሰጠው ያኛው ደግሞ 2000 ሰጥቶ ነው የሚቀበለው እየወለደ የሚሄድ ብሩ ማለት ነው ከፍ ያለ ነው የሚሄድ እሺ ሶስተኛ ዙር ያለ $2000 ተከፍሎ ከተቀበለ አንተ ለደላላ አስረክበው ምን ያህል ብር ያስከፍላል ያ በዛ አንፃር ነው ብሩ እንትን የሚለው ማለት ነው ምህረት ምናምን የሚባል ነገር ማይታሰብ ነው ብርና አይከፈለ በናጻ ቢያገኝ ምናልባት የሆነ እንትን ሊል ይችላል እስከ አተርፋለሁ ብሎ ነው ልክ እንደ ይቃል አይደል አተርፈህ እንደምትሰራ አዎ አተርፋለሁ ብሎ ስለሚገዛ አማራጭለ ግን አብዛኛው ጊዜ እንደዚህ የሚያጋጥመው ምንድነው አለ አይደል ዝም ብለ ሊቢያ እንደዚህ ናት ቁጭ ብሎ የሆነ በወረቀት አድርጎ የሚስለው አለ አይደል እዚህ ሱዳን እዚህኛ ግብጽ እዚህ ሊቢያ ብላ የምትለው ልክ እንደኛ ድሮ እንዳል ነው በጣም ከባድ ነው ግን እንኳን እዛ ለመድረስ ሱዳን ለመድረስ እንኳን በጣም ከባድ ነው በመሃል የምታልፈው በጣም ከባድ ነው ልክ አለ አይደል አሁን የውጭ ዜጋ እዚህኛ ሀገር መጥቶ ተከብሮ እንደሚዘራው አይታሰብም ከኢትዮጵያ ከወጣ ያም ኢትዮጵያ ሆነ ማይታሰብ ነገር ነው እና ከባድ ነው ግን አለ አይደለም ሰው የውም ሲያናግረ እንደዚህ ኮናት እዚህ ናት እዚህ ነው የምትደርሰው ዛሬ ምናምን ስለሚለ ቀለል አድርገህ የምታየው ያው ደላላ ጉዳይ በኋላ ግን እግር እንዳነሳ ይቀየርባል በቃ አይደል ወዲያው መቆጣት ይጀምራል ያው እንደ እንስሳ በበትር እየቀጠቀጠ የሚወስድ አይደለ ቁጭ በርሲዱ ቁጭ ስላለ ምንም ማድረግ አትችልም አየፈለክ እኔ ነኝ ብትል ምንም ማድረግ አትችልም እጃቸው ላይ ከገባ ማለት በዛ ላይ አስበው ቋንቋ አትችልም የሆነ አንድ ሰው መጥቶ እንኳን ችግር ምንድነው ቢል በምን ቋንቋ ታስረዳዋለህ ምንም እንት ማለት ኤምባሲ ምንም ሊያደርግልህ አይችልም በህገ ወጥ ነው የመጣው ህጋዊ ብትሆን ህጋዊ እስካልሆንክ ድረስ ግን ምንም ምክንያቱም በህጋዊነት ያለ ህጋዊነት አለ በጣም ከባድ ልዩነት አለው አይደለ ልዩነት አለው እና ህጋዊ ሆነ ስትሄድ አው ኤምባሲ የሆነ ነገር ሊከላከልልህ ይችላል ሊከራከርልህ ይችላል ህገወጥ ግን ህገወጥ ነው በቃ መንግስት ያውቀው የዛ ሀገር የምትሄድበት መንግስት ስለማያውቅ ምንም አይነት ችግር ቢያጋጥም በቃ ሰው ለራሱ ብሎ እንትን ካልሆነ ምንም አይነት ችግር ቢያጋጥም ምንም ሊያደርግልህ አይችልም አንተ አይንህ ያየ ሰዎች የሆነ ነገር ሲደረጉ አንተ እንዴት ልትተርፍ ቻልክ ይዛን ጊዜ አይ አንደኛ መንገድ ነው አብሮኝ ሄዱ ሰዎች አይደሉም ያያቸው አብዛኛው ጊዜ ከፊታችን የቆዩ ናቸው እኔ ሄደው በንግድ ነው የሄድኩት ሊቢያ አብዛኛው ጊዜ በንግድ ነው ያው በህጋው እንትን ነው የሚሄደው መንገድ ላይ እንትን ነው በዛ ላይ ደግሞ ካለኝ ዕውቀት አንፃር አገሩን በደም ተረድቼዋለሁ ከምችለው ቋንቋ አንፃር ልክ እንደ እነሱ ሀገር ሰው ሁኜ ነው የሚሄደው እኔ በንግድ ነው የሚሄደው እነሱ አበሻ ጭራሽ ተሰብስበው ምናልባት እኔ ብቻ ልሆን ይችላል አበሻ እኔ ለንግድ ሲሄድ የቀሩት ሱዳናዊ ሊሆን ይችላል ሌላ ዜጎች ቻድ ሊሆን ይችላሉ እንትን አይሉ እነሱ እንደዚህ አይነት አደጋ የሚያጋጥም አበሻ ብቻ አለ ተጭኖ የሚሄደው ለነሱ ተብሎ መኪና እንትን ይላል ምክንያቱም አንድ አበሻ እስከ $18 የከፈለ ጓደኛ አለው ተይዞ እስከ $18 የተከፈለ ታዲያ አሁን ጀርመን ያለ $18 ያም ቤተሰብ ስላል ነው እህቱ በዛም ተበድራ ምናምን ስንቱ ሰዎች አዋጣው እኔ አንድ የማይገባኝ ለነገሩ መፍረድ አይሆንብኝና $18,000 አንድ ሰው መክፈል ከቻለ ለምንድነው በሀገር ውስጥ ወይ ሌላ ቦታ መስራት ማይቻል እኔ እንግዲህ መፍረድ አይደለም እስቲ አንተ ከህይወት ተሞክሮ የምታውቀው ነገር ስላለ ለምንድነው ሰዎች ያንንም ይመርጡት ምን ይመስላል እንትን ነው ማለት አሁን እዛ ያሳለፍከው እኔ ከዚህ የተሻለ ነበር የሚመስለኝ እዛ ያሳለፍኩት ጊዜ አሁን እኔ ልክ ገነት እንዳለው ነበር የምቆጥረው እዚህ ከመጣ በኋላ ግን በቆየህ ቁጥር አለ አይደል የሆነ ገጠራማ እንደምትኖር አድርገህ ነው የምታስበው እንደዚህ አይነት ሀገር ያለ እኔ አሁን እዚህ መጥቼ ምናምን ሳይሆን አዲስ አበባ ለምንድን ነው የሚያል ጊዜ እንደዚህ ያሳለፍኩት ምናምን እንዳለ እዛ ያሳለፍኩት በቃ ይጸጽተኛል
ያለበት ችግር ያሳለፍኩት ያለ ሳይሆን ያን ጊዜ የፈጀሁት እዛ ምን አለበት እዚህ ሰርቼ ቦር ምናምን ትላለህ። እዛ ብትሰራም ተጽዕኖ አለ ብዙም መቀየር አትችልም ሀገርህም ስላለ ግን ያ $18,000 የሚከፈለት ያው ያለው ነው። $2,000 ተብሎ እኮ አሉ ህይወታቸው የሞቱ አሉ የሚከፍላቸው አቶ ማለት ነው። ብዙዎች አሉ የሞቱ ከቤተሰቡ አንፃር ነው አለው። አንዳንዱ አውሮፓ ያሉት ቤተሰቦቻቸው ሲመጡ ምንድነው እንደዚህ አድርጌ ያዝልኝ እንደዚህ የሚሉታሉ። እስከ $20,000 ምናምን እንከፍላለን 40,000 ቢሆን እንከፍላለን የሚሉ አሉ። አሁን የነዚህን ሰዎች ሲያዩ ክፍያ እነዛዎች ምንድነው የመጣ ሰው እንደዛ ቤተሰብ ያለ ነው ይመስላቸው። ሁሉም እንደዛ የሚከፍል ይመስላቸዋል። ስትሄድም በስነ ስርዓት ትጠየቃለህ። ስትሄድም ቤተሰብ አለ የሚከፍል ለምን አንተ ትጠየቃለህ። አው ብለህ ነው የምትሄድ ባይኖር አይደል? ከዛ ለሚመጣው ነገር ትችለዋለህ። ሪስኩን ወስደህ ነው አው ነው የምትለው። ማንም ያለኝ ብትል አብዛኛው ጊዜ እንትን አይደለም። በጣም ይገርማል። እስቲ አሁን አንተ የንግዱ ላይ ገብተሃል። እንደውም ቴሌቪዥን የሸጥክ ያመጣህ ነበር ከሱዳን ከሊቢያ ወደ ሱዳን። እስቲ ከሱ ጋር ጀምር ያለውን ታሪክ ደግሞ ቀጥለልን። ያው እንግዲህ ሊቢያ ንግድ ጀምሬ እዛ ያው ሊቢያ ብዙም ከቲቪ ቀጥሎ ብዙ ነገር ማምጣት ጀመርኩ። የልብስ መተኮሻዎች፣ መክዋዎች እና ሂተር ምናምን አለ አይደል? የተለያዩ ነገሮች አሉ ኤሌክትሮኒክስ ምናምን የሆኑ አዲስ ነገሮች። ስለዚህ ያ 1 ሚሊዮን ብር ሚሊዮን ብር ነው አይደለ? ዶላር አይደለም፣ ብር ነው። እና ለስራ ማስጀመሪያ ሆነሃል። ስራ እየሰራህ ነው። ስለዚህ ጥሩ ነው እንግዲህ የሆነ ነገር ማመላለስ ጀምረሃል። ጥሩ እየሄድክ ነው። የምታየውም ነገር እንዳለ ሆኖ አላስፈራህም? እሱ ጋር ወደ ኋላ ቢቀርብኝ አንድ ቀን ወደ እኔ ይመጣ ይሆን ምናምን የሚል ነገር ውስጥ አልተፈጠረም? ትፈራለህ። በእርግጥ ያው ሰው ሁሉም እንደ ውስጥ ነው አይደል? በእርግጥ ትፈራለህ። ግን ደግሞ የሆነ አላማ መድረስ የምፈልግ ነዋሪ አይደለሁም። የሆነ ነገር አንድ የተወሰነ ጣጣ አድርጌ ለመሄድ የምለቅድ ነበር። ያው አንድ ቀን ትበላለህ። ሽፍታዎች አሉ ይቀመዋል። እስቲ ንገረን። አሁን እየተመላለስክ መነገድ ጀመርክ። መጀመሪያ 1-2 ዙር ምናምን ደህና ሆንኩት። 200,000 ምናምን አተረፍኩት መጀመሪያ እንዳመጣው። ሊቢያ ማለት ቲቪ በጣም ርካሽ ነው። እስከ 200 ብር 220 ምናምን ነው የሚሸጠው ቲቪ 32 ኢንች በዲናር ስለሆነ ዲናር የነሱ ብር በጣም ያገለግላል። እሱን እያመጣው ትንሽ 1-2 ዙር ምናምን አመጣው። በብዛት እስከ 200,000 ምናምን አትርፌ ነበር። ግን ምንድነው የማደርገው እኔ ሱቆች አሉ ለነሱ ነው መትንላቸው 10 15 እሰጣቸዋለሁ። ከዛ ሽጦ ነው የሚሰጠው። ብዙ ነው አንዴ ይዘህ የምትመጣው ማለት ነው? አዎ በብዛት አመጣለሁ። መጨረሻ እስከ 86 ምናምን አምጥቼ አውቃለሁ። ኧረ እባክህ 86 ቲቪ? አዎ ታመጣለህ። ከመኪናስ ቦንዳ ነው የሚታሰረው። የራሳቸው ሲስተም አላቸው የሚያስሩልህ እና ለክፍያ አለው። በርግጥ ጉምሩክ ሳይሆን ከጉምሩክ ውጭ የምትከፍለው ክፍያ አለ። ጉምሩክ አትገባም የምታስተላልፍበት። ጉምሩክ ከገባ አያዋጣም። ውጭውን ነው በውጭ ነው የምትሄደው። ኮንትሮባንድ ኮንትሮ ስለሆነ በቃ በኮንትሮ ከጀመርክ በኮንትሮ መጨረስ አይደል? ጉምሩክ ከገባ ያው በዋጋው ልክ ስለሚያስከፍሉ በውጭ ነው የሚወስዱ። ያው ደህና አድርገህ ትከፍላለህ ክፍያ። ግን ወደም ውጤታማ ነው የምትሆነው፣ ትርፋለህ። ያው እንደዛ እየሰራ ምናምን ከዛ በቃ አለ አይደል? በቃ የጓደኞቼ ምናምን ሳያቸው ህይወታቸው ምናምን አለ አይደል? የሚሰሩት ዝቅተኛ ነው፣ ግን አግብቶ ልጅ ይወልዱ ምናምን ናቸው። ቤተሰብ ይመሰርታል። ምንድነው እኔ እንደዚህ ብዬ ምናምን አልኩና በቃ ላክፋ ምናምን አልኩት። አልክዛው ከዛ እዛው ነው አገባሁ። ያው አንድ ልጅ ወለድኩ። በስነ ስርዓት ነው ያገባሁት። ቤተክርስቲያን ምናምን ነው ሱዳን ቤተክርስቲያን አለ። በኃይለ ሥላሴ ጊዜ የተመሰረተ ብዙ ቤተክርስቲያን አለ። ምን ቤተክርስቲያን ይባላል? መድኃኔዓለም ቤተክርስቲያን አለ። እሺ ሚካኤልም አለ፣ ማርያምም አለ። እና በተክሊል ነው ያገባኸው? ቤተክርስቲያን? አዎ በስነ ስርዓት ቤተክርስቲያን ነው ያገባሁት። እዛው የነበረች የኛ ናት። እሺ መጀመሪያ ተተዋወቁ ነበር? እስቲ አንተዋወቅም። ዝም ብለህ አገባው ማይባል እንትን ነው ዱባይ ምናምን ነጋዴ ናት የነበረች። እሺ እንዴት ተገናኛችሁ እንዴ? እሱ የተገናኘው ሰፈራችን አካባቢ ናት የምትኖረውና ወደ ሄቷ ምናምን ልትጠይቅ ትመጣለች። በዛ ምን ስወጣ ስገባ አለ አይደል? በእርግጥ አንዳንድም ሲኖርም ይወዳል ሰው አለ አይደል? በዛ እየተግባባል መጣ። አንተ የዛን ጊዜ በደንብ እየነገድክ ነው እየሸጥክ ነው? እየነገድኩ ነው። ብር አለ ትመላለሳለህ።
ዞር ዞር ስትል የሚያሞቅ የለም። ሌሎች ደግሞ ስታይ እያገቡ እየወለዱ ነው። እንዴ እኔስ ብለህ ገባህ። በቃ እሱን አለ ምን በቂ ብር አለኝ አይደል ለምን አልወልድም አሁን አስቸግረኝ መቼ ምናምን አልኩት። ያው አገባው። ቤተሰብ መምራት ማስተዳደር እችላለሁ አልክ። ከዛ ጠየካት? ከዛ በቃ ጠየኳት ምናምን። አይ መጀመሪያ ዝም ብዬ ያለ አይደል ጓደኛ ያለ ከእህቷ ጋር የሚግባባ እሱ ጋር መሄድና ነው የጀመርኩት። ከዛ ግን በቃ እሱ አቀራረበል ሽማግሌ ላክ። ለሱ ስላስረዳሁት እንደዚህ ነው ያልኩት። ከዛ በውጭም እሷም ማስረዳቻት በትልቁ እሺ አለች። ከዛ በስነ ስርዓት ተጋባን ቤተክርስቲያን ማለት ነው። ተጋባችሁ? ቤተክርስቲያን ሄዳችሁ? በተክሊል ነው የተጋባችሁ? አዎ በተክሊል። አዎ በቁርባን? አዎ። ዋው ሰው ሀገር ላይ ይገርማል። እሱን ንገረና በደንብ። ታዲያ ማለት መሀል ላይ ትሄዱ ነበር? ታስቀድስ ነበረ? አንዳንድ ጊዜ ይኸውልህ። አይ በርግጥ እኔ እንትን ነው ከቤተክርስቲያን ከምናምን የራቁት ነው የነበርኩ በሰዓቱ። እሺ የራቁ ነኝ ምናምን አለ። እሷ ግን ያው ቤተክርስቲያን ነው የምትመላለሰው። የእሷ ፍላጎት ስለሆነ ነው። ግን እስቲ አሁን ለምሳሌ ቅድም እንዳልከኝ ጥሩ አመጣልኝ እኮ። አሁን ያን ሁሉ ነገር አልፈሃል፣ የተወሰኑ ነገሮች አይተሃል፣ ሌላ አደጋዎች ሲከሰቱም አይተሃል። አይንህ ያለፉ ሰዎችን ቀብረሃል ምናምንና በዛ ውስጥ ከፈጣሪ ከእግዚአብሔር ጋር ያለ ግንኙነት እንዴት ነበር የነበረው? እምልህ ቤተክርስቲያን እንዳልከው ሩቅ ላትሄድ ትችላለህ፣ ግን ፐርሰናል ደግሞ የግል እንትን ነው። እንዴት ነው አለ አይደል? በእምነቴ በርግጥ እኔ በእምነቴ እንትን ነኝ፣ ለራሴ ጠንካራ ነኝ ማለት ያው ሁሉ ጊዜ ኑሬ በራሴ ጠንካራ ስለሆንኩ ነው እንትን ያልኩት ማለት ነው። በራሴ እኔ ለራሴ ጠንካራ ብዬ ነው የማስበው። አንደኛ እኔ ፈጣሪና ምኜ በየደቂቃው ነው የሚሄደው፣ ምክንያቱም አደገኛ መሆን ቦታው ስለማውቅ ማለት ነው። ለወደዛ ትዳርም እንትን ያልኩት ምንድን ነው በዚህ አጋጣሚ አንድ ቀን ያው መቅረት ስላለ አይደል? ለምን አልወልድም አልኩት። ቢያንስ አለ አይደል ቤተሰብ ምናምን ከጠያየቁ ቢያንስ የወንድማችን ልጅ ሊል ይችላል ምናምን አልኩት። ዳርል ተካል አትያ አይደል ሞት ደጃፍ እየተመላለስክ ከባድ ነው። እንዲህ በአይንህ ሞትን እያየው ከባድ ነው። እሱን እኮ ነው የምልህ። አንዳንድ ጊዜ በጣም ከፍተኛ ቻሌንጅ ሰዎች ሲያጋጥማቸው ከእግዚአብሔር ጋር ከፈጣሪ ጋር ክርክር ውስጥ ይገባሉ። እንዴት እግዚአብሔር እያለ ሰው ይሄ ሁሉ ሰው ይሞታል የሚል ሰው እኮ አለ። በነገራችን ላይ የውስጥ ክርክር አለና አንተ እንዴት ነው ያለፍከው ያንን እንደዛ አይነት ነገር? ወይስ መጥቶብህ አያውቅም? በቃ አንተ እዛ ሆኖ ስትኖረው ብዙም እንትን የለውም አይደለ? ብዙም ከባድ ነገር ማለት የምታሳልፈው እንደ ስደተኛ አንተም በዛ ደቂቃ ማለት አንድ ቀን እንትን ያን ድርሻ እንደሚያጋጥመው ስለማይቀር ብዙም እንትን አይደለም። ኖርማል ማቴ ሲሞት በቃ መሞት እንዴት አይሞትም? አገሩ አይደለም ትላለህ። አገር አይደለም በቃ ማንም መጥቶ ይበድልሃል፣ ይሰድብሃል። አንዳንዴ እኮ አበሻ እያልኩ ያራሩታል፣ ልክ እንደ እንስሳ ያራሩታል አይደል? አዎ። አሁን ሊቢያ አሁን እኔ አንድ ጊዜ ያጋጠመኝ አለ። ታክሲ ላይ ተሰቅየ እና ሊቢያ ታክሲ ላይ ባስ አለ፣ ትልቁ ባስ። ሊቢያዊ መኪና ሞልቶ ባሱ ሊቢያው ቁሞ አንተ ቁጭ ልትል ነውር ነው አይደለ? ተነስተህ ነው ቁጭ የምታስብለው፣ ነውር ነው ሀገር። አንተ በኬት የመጣ ጥጋበኛ ባሪያ ነው የሚለው እና እኔ ያላወኩትም ቁጭ ብዬ ምናምን አፍንጫ ምናምን ልክ እንደኛ ትንሽ ቀርቶት ሰው ሊሆን ይላሉ። እንደዛ ይለዋል። ከዛ ግን ሰዎች ምናምን አይቼ ሰዎችን ባህሪና ተነሳው ዝም ብዬ እና ይህን ነገር ያው ኖርማል ነው እንዲያጋጥም ምናምን አለ አይደል? ሁሌ አንተም ይዞ የምትዞር ነገር ስለሆነ ካሳበ እንደዚህ ያጋጥማል ብላ በተለያየ ምክንያትም ከተማ ላይ ሞቶ ታገኘዋለህ። አንዳንዱ እኮ ይሆናል አይደለም? የኮንትራት ስራ ይሰጣቸዋል። አሁን ሱዳኖች አሁን አብዛኛው ጊዜ የሚያጋጥም አለ። ከኢትዮጵያ ድንበር ላይ ተጠርቶ ይሄዳሉ ለአረብ ምናምን ተብሎ በመኪና ሙሉ ይወስዳቸዋል። ከሰሩ በኋላ ማለት ነው ብሩን ላለመክፈል 3 ወር 4 ወር 10 ወር ገደል ይዛቸው ይገባል አውቀው ማለት ነው። እንዳለ ሞታር ሬሳ ተጭኖ ይመጣል። መተማ የሚባል አሁን በቀን ሬሳ ይለቀም የሚባል ውሸት ነው፣ የማይታሰብ ነው። መተማ የሚባል የኢትዮጵያና የሱዳን ድንበር አለ። እሺ በየቀኑ ሬሳ ሳይገባ ይውላል ማለት ውሸት ነው፣ ከሱዳን ማለት ነው። እዛ እየሞቱ አንደኛ ምን ትልቅ ችግር አለባቸው። እዚህ አዲስ አበባ አንድ እንኳን የዛ ሀገር ዜጋ እየኖረ የሆነ ነገር ምግብ ቤት ገብተው እንኳን የሆነ ነገር ቢናደድ እዛ መጥቶ ይጨፈጭፋሉ ያገኘውን አበሻ በዚህ ንዴት እዛ። ከዛ ደግሞ ህዝቡ አንዴ በቃ እሱ እንደዚህ ናቸው ካለ ሁሉም ነው የሚነሳበት። በቃ አንተ ምን አረክ ምናምን እንትን አይሉም። ልክ እንደኛ ሀገር አለ አይደለም? አረ ነውር እኮ ነው
ፈጣሪስ ምን ይላል ምናምን ትለው አይሰራም። እንደዛ ፈሪሃ እግዚአብሔር የሚባል ነገር የለም፣ እዛ አይሰራም። እንደዛ ነው። እንትን እኮ አሉ የሆነ በብርጭቆ ውሃ ሲጠጣ እኮ አገራችን እንደዚህ ያለ ይለዋል። ይህን ያህል ይለዋል ማለት መኪና ያለ ሀገራችን እንደዚህ ይላል። እዛ ያለ ሀገር መኪና ያለው እኮ ይሄ 2005 ሞዴል ነው አይልኩስ የለው እዚህ እንደዚህ ያለ ሀገራችን ይላል። እና አለ አይደል እንትን በቃ ልክ እንደ ሀገር እንዳለ ስትመጣ ማለት ነው ተርበ የምትበላው ነገር አጥቴ መጣ ነው የሚመስላቸው ማለት ነው። 90% እንደዛ ነው የሚመስላቸው። አንተ ሌላ እቅድ እንዳለ ወደ አውሮፓ ወይ ምናምን አለ በተለያየ ምክንያት ወይም የሆነ ነገር አለ አይደል አንዳንድ ነገር አስጠልቶ ወይም በተለያየ ሱስ የምትወጣለ የተለያየ ምክንያት አለ ስትወጣ በዛ ምክንያት የመጣ አይመስላቸው አላቸው አይደል እንትን አይመስላቸውም። በቃ አለ በቃ ችጋራም ነው በቃ እንትን በቃ እንደ ሰውም አይቆጥረም። ይገርማል። እና መድኃኔዓለም ቤተክርስቲያን በተክሊል አገባህ? አዎ ተጋባችሁ? አዎ ከባለቤት ጋር። እስቲ ንገረን ከሱ ጀምሮ ያለውን ደግሞ። ያው እንዳልኩ እዛ መድኃኔዓለም ቤተክርስቲያን የተጋባ ነው። ያው የተወሰነ ጊዜ 1-2 አመት በርግጥ ያለ ልጅ ምናምን ኖረናል። ያው እንዲያውን እርስ በርስ ራሱ አለ አይደል በቃ ከእንትን መጉደል አንደኛ እሷ ቤተክርስቲያን መመላለስ ትወዳለች፣ እኔ ደግሞ እሱን እንትን አልፈልግም። ምክንያቱም በጎንም ረዳቸው ቤተሰብም አሉ። ያን ያህል ጊዜ የለኝም። መስራት አለብኝ ነው ሁለቱም። ያው እንደተቀበል እሷም ስራ አቁማለች ነው እንትን የምለው። አንተ እየሰራህ ወደ ቤት ልካለህ? አዎ በቃ አልነገርከኝም እኮ እሱን። ታዲያ የሄድክበትን አላማ እኮ ይዘህ ያንን 1 ሚሊዮን ብር ባትመለስም የሆነ ነገር እያደረግክ ነው። አዎ ከዛ በኋላ ግን እየረዳሁ ነው ቤተሰብ እኮ ነገር እሷ የ1 ሚሊዮን ቢሆን አፈላልጌ ምናምን እህቴ ያገኝቻለሁ እና እህቴ በተለያየ በሽታ ምናምን ያገኘዋቸው ወንድምና እህቴ እና በየወሩ 10,000 ተቆራጭ አድርግላቸው ነበር። እየሰራህ እንደዛ ታደርጋለህ? በየወሩ የግዴታ ለምግባቸው ይሄን የሚያል ለቤት ኪራይ ይሄን የሚያል እያልኩ ማለት ነው ተቆራጭ አድርጌ ነበር። እዚህ መቀሌ ወጣ ብለን የሚኖሩት ተቆራጭ አድርጌላቸው ለነሱ የግዴታ ያን ብር መድረስ አለብኝ፣ መስራት አለብኝ። መስራት አለብኝ። ያው ትዳር ሲመጣ ደግሞ አሁን ቻሌንጅ ሊመጣ ነው። ትዳርም አለ በዛ ላይ። አሁን እየሰራህ ለቤተሰብ መላክ ጀመርክ፣ ለወንድምና ለእህቶች እየላክ ነው። ከዛ በኋላ ደግሞ ወደ ትዳር ገባ። ትዳር ከተመሰረተ በኋላ ደግሞ ያው እንግዲህ ቻሌንጅም ሊመጣ ነው መሰለኝ አይደል? አዎ። እስቲ እሱ ጋር ያለው ነገር ያው ምንድነው አንደኛ በምንሰራበት የነበረ ስራ ብዙም እንትን ስለሆነ ያም ነገር እችላለሁ ብዬ ማለት ነው። ከመጀመሪያም ቤተሰብ እንደዚህ እየረዳው ትዳር አድርጌም እንደዚህ ያለ አብዛኛው ደግሞ የህብረተሰቡ እንትን እንደምንድነው ሚስት ካገባ አቃሲዮት ያቁጭ ነው የምትለው አይደለ? አዎ ወንድ ነው እንትን የሚለው ከሰዎቹ አንፃር ማለት ነው። ይሄን አስቤ ነው እንትን ያልኩት እና የሆነ ጊዜ እንትን ቢለኝ የሆነ ነገር ብዬ የተወሰነም ማስቀምጫለሁ። ተቀማጭም ማለት እየሰራው ያው እንትን ኑሮም እንትን ያልኩ የትዳር ምናምን በርግጥ ይከብዳል አንዳንድ ነገር ምናምን አላለን። ከዛ ግን ያው ስራም ውጤታማ እየሆንኩ መጣሁ። ያው ብሩም በዛ መጠን ከፍ እያለ ምናምን ትዳራችሁም ጥሩ እሷ ቤተ ክርስቲያን በደንብ ታዘወትራለች። አዎ ደህና እየሆንኩ ነው የመጣሁ። ያው ትሄዳለህ አንተም በማለት ብርም በዛ ልኩ ምንድነው ደህና እየሆንኩ መጣሁ። እየሰራሁ የተሻለ ነገር እያሻሻልኩ መጣሁ። ገቢም ማለት ነው ቤተሰብ እየረዳሁ ኑሮ ማለት አሪፍ ነው። ከዛ ለፈጣሪ እንትን ሆኖ በ2 አመት በኋላ አረገዘች። ያው በኦፕሬሽን የወለደችው ኦፕሬሽን ወለደች እና በዛ ሰዓት መንግስት ሕክምና ነበር የወሰነው። ኦፕሬሽን ወልዳ ምናምን ያው ሴት ልጅ ወለደች። ከዛ ሴት ልጅ አገኘ መጀመሪያ። ከዛም ያለ አይደል ስትወልድ አለ አይደል የልጅ ነገር ደግሞ የሚያስፈልግ ነገር ብዙ ነገር ስለሚያስፈልግ ቅድሚያ ጥንቃቄ ነው የምታደርግ። ያው ብዙ ነገር እኔም እንትን እያደረኩ መጣ አይደል እቅዴም ምናምንም እንትን እያለ መጣ። ያው አሪፍ ቤትም እንትን መሰረትን ያው የተሟላ ነገርም አረግነ ቤት ሰራችሁ ወይስ ተከራያችሁ? አይ ተከራይተናል፣ ግን የተሟላ ምንም ነገር እንትን ያለን አይደል። ከስራ የነበረ አንፃርና በጣም ስኬታማ ነው የነበርኩት በሰዓቱ። ዋናው ከተማ ላይ ነው? አዎ ዋና ከተማ ላይ ነው። ያው በፋይናንስም ደህና ነኝ። ሌላ ስራም ትርፍ ጸጉር አለ
ደህና እየሆንኩ ነው እንትን ያልኩት። ከዛ ያው ስንቆይ ያው ሴቷም 2 ዓመት ምናምን ከሞላት በኋላ ድጋሚ አረገዘች። ያው 2 ወር ምናምን 3 ወር ምናምን እንደሆነ እርግዝናው አጋጣም አሟት ምናምን ድንገት ነው ምናምን ሕክምና ይዣት ገባሁ። ከዛ ያው ልጅ ወርዷል። ከዛ ምንድነው ምናምን ስላቸው አይ እንደዚህ ነው ለካ መጀመሪያ ኦፕሬሽን ስታደርግ የሆነ ችግር እንትን አድርጎባታል። የመጀመሪያው ልጅ ላይ የመጀመሪያው ኦፕሬሽን ማለት ነው። እና ምንድነው አይ ሪፈር ነው እዚህ አቅማችን ስላልሆነ ሌላ ሀገር ወስደን ነው የምታሳክማታለኝ ግብጽ ማለት ነው። ከዛ ተመልሼ ወደ ግብጽ ነው የሄድኩት። ግብጽ 3 ወር ሕክምና ማለት ነው። ወደ ግብጽ ነው ይዣት ሄድኩ። ወደ 740 ሺህ ብር ነው የከፈልነው ኢትዮጵያ ብር ማለት ነው። ኦፕሬሽን ተደርጋ ምናምን 3 ወር ምናምን ቆየን። ከዛም በዛ ቀጠልን። ከተሻላት በኋላ ተወሰነ ጊዜ ቆየን። ልጁ አልተሳካም እንትን አለች አልተሳካም። ግን እሷ ውስጥ የነበረ ጠራረጉላት ምናምን ኦፕሬሽን አድርጓ ድጋሚ 2 ኦፕሬሽን ሆነ ማለት ነው። ሁለተኛ ልዩነት ምንድነው? የመጀመሪያ ክር ነው። ቀጣይ ደግሞ እንትን አለ የሆነ መክዋ ነገር ነው። በሱ ነው እንትን ያደርጓት። ከዛ የተወሰነ ቆየን። ያው ስንመጣ ተመልሰን ወደ ሱዳን መጣን። ከተወሰነ ከአንድ አመት ብዙ ብር አወጣችሁ? ብዙ ብር አወጣን። ብዙ እንትን አለን። ግን ጤናዋ ጥሩ ሆነ። 3 ወር ሕክምና አልፎም በደንብ እስኪሻላት ብለን ድጋሚ እንትን ከማለት ብለን ያው ቆየን። እዛው ተቀመጠ። ወደ 10 ወር ምናምን ቆየን እዛው። ስራ የለም የዛን ጊዜ። ስራ በቃ ሁሉም ነገር እየተቋረጠ መጣ። ያው የሰጠዋቸው አሉ ቲቪዎች ምናምን ያስረከብኳቸው አሉ። ብዙም ያው ከሷ ውጭ ደግሞ ብዙም አላጠፋንም። ምክንያቱም ነገ የሚፈጠር ነገር ስለማይታወቅ ያለው ብር በሰዓቱ እስከ 3 ሚሊዮን ምናምን ይዣለሁ። በሰዓቱ ብር ያው እያደገ ስለመጣ እስከ 3 ሚሊዮን ምናምን ብር ነበር በሰዓቱ። የተጠነቀቅኩ ነበር። ወዲያው ይዣት እንደመጣ ቤቱ ኖርማል ነው። እየከፈልን ነው የነበር ነው የምንኖርበት ቤት እየከፈልን። እህቷ እዛ የተቀመጠችበት ሄዳ እያየሽ እየጠረገች ነው የነበረ። ከዛ ወደ ሱዳን ተመለስን። ድጋሚ ምንድነው ወደ ስራ ነው። ጸጉር ቤቱ ወደ ተከራይቶ ነበር። ለወር በ17 ነው አከራይቼ ነበር። አከራይቼው። ስለዚህ ገቢ ያመጣ ነው። እሱ ቋሚነት አለ። ለቤት ክራይም ለምን አንተ ይላል። ከዛ እንደመጣ ምንድነው ወደ ነበርኩበት ስራ ነው እንትን ያልኩት። እዛ እየሰራው እንደገና ድጋሚ ምንድነው አረገዘች። ያው ግን ምንድነው ድጋሚውን ስታረግዝ ከዛ በኋላ የምሰራውን ስራ ብዙም አደጋ ምናምን እንትን እየበዛበት ያው ኪሳራ ብቻ ነው እንትን ያልኩት። ምን አይነት አደጋ? በቃ አብዛኛው ጊዜ ምናምን ሽፍታዎች እየቀሙ ምናምን የወረስ በረሃ ላይ በመሀልም እሷ እየታመመች ድጋሚ ምናምን አለ አይደል? እየታመመች ምናምን እሷን ሕክምና ምናምን አለ አይደል? በዚህም ገቢ የለም በዚህ ወጪ ብቻ ምናምን ሆነ። በዛም ልጅ ያለ ምናምን ከዛም ብዙ ለተወሰነ ጊዜ በደንብ እንዳትንቀሳቀስ ስላላት ጤናዋ በደንብ ሰራተኛ አለ ምናምን አለ አንዳንድ ነገር እዛ ሀገር አሁን ሱዳን ከባድ ነው። አንድ ቤት 2-3 ኤር ፍሬሽን ነው የምትገጥመው በውሃ የሚሰራው ሙቀት ስለሆነ እሱን ለመሙላት ራሱ ሰው ያስፈልጋል። ውሃ ግዴታ ሰራው። እሱን ሰራተኛ እያረክ ነው የሚሞላል ውሃ ምናምን አንድ አለ አይደል? በቃ በዚህ ከዛኔም በቃ ከማመጣው እቃ አለ አይደል? ያለህን አጋ ብር ሁሉም ይዘህ አትመጣም። በተወሰነ እያረኩ እቃውን እየቀነስኩ መጣው። ከተጋባችሁ በኋላ እሷ ስራ አትሰራም። መጀመሪያ ዱባይ ትመላለስ ነበር? መጀመሪያ ዱባይ ነበር የምትመላለስ። ያው ከዛ በዛ መሀልም ያው ተመልሳ አረገዘች። ያው ሕክምና በደጋጋሚ እየተከታተለ ምናምን። ከዛ ደግሞ ሌላ ወንድ ልጅ ወለደች። ከዛ ለመጨረሻ ጊዜ ሊቢያ ሄድኩት 2023 ነው በፈረንጅ ማለት ነው። ለመጨረሻ ጊዜ ሊቢያ 23 ዛሬ 2 ዓመት ምናምን ማለት ነው። 3 ዓመት ነው 3 ዓመት ነው። በቃ ከዛ እንደመጣው የሆነ እቃ ይዤ መጣሁት። እሱን ገና ሳልሸጠው ማለት ነው ለሰዎችን አስረከብኩት። ብሩ እየተጠባበቅን እያለ ያው የሱዳን ጦርነቱ ማለት ነው። ጦርነቱ ተከሰተ። የሱዳን ጦርነት ሱዳን ጦርነት ተከሰተ። በመሀል ምንም ወደ አገር ቤት አልመጣህም? ወደ ኢትዮጵያ እዛው ነው በቃ። አሁን የሱዳን ነዋሪ ሆናል። ነዋሪውኝ ያለው ግን መቼም ቢሆን አቋርጭባቸው አላቅም። ለቤተሰብ ድጋፍ ምናምን ያለኝ ድጋፍን እንደቀጠልክ በዛ ሁሉ ቻሌንጅ ውስጥ ሆነ? እንደቀጠለ ነው ድጋፍ። ምክንያቷ ያለኔ ማንም እንትን የሚጠብቁት ሌላ ሰው የለም አይደለ? ካላቸው እንትን አንጻር አይደል? ካላቸው በሽታ ምናምን። አንተም እኮ መጀመሪያ ስትወጣ አላማ ያደረከው ራስን ችለህ እነሱም ማገዝ
አብዛኛው እንትኑ ለነሱ ነው በሰዓቱ ማለት ነው። ስሜታው ስለነበርኩ ደግሞ ታናሻቸው ነህ አንተ ግን ያሰብከው በቃ እንደ ታላቅ ያንን ኃላፊነት ለመውሰድ ትልቅ ኃላፊነት ነው እኮ ይዘው የወጣኸው። ቀደምም እንዳልከው ያ ኃላፊነት ነው ብዙ ቦታ ላይ ጨክነህ ታጠፋ የተለያዩ ቻሌንጆችንም እያለፍክ ከዛ እንድትቆይ ያደረገ። ይገርማል። ከዛ በመሃል ጦርነቱ ተከሰተ። ጦርነቱ ተከሰተ። ያው ቦታውም ተዘጋጋ። ብዙ ሰዎችም አለቁ። ቦታው አለ አይደል ጠበቅን ተስፋ አድርገን ይስተካከላል ምናምን ብለን 6 ወር 7 ወር ምናምን ቀየን በጦርነቱ ማለት ነው። ስራ ምንም የለም። ያመጣኸውንም እንዳስረከብክ ነው። በቃ እንዳስረከብኩ ነው። እነሱ እየሸጡ አይደለም። ካለ ነው እንዳለ ሁሉም ዘግቷል። አንደኛ ዘረፋ አለ፣ በዛ ላይ ሁሉም ሰው ዘጋግቷል። ከዛ ምንድነው አማራጭ ያደረግነው ሌላ ቦታ ጦርነት የሌለበት ቦታ እዛ ለመሄድ ነው። እንዳለ ዘግተን ልብሳችን ብቻ ይዘን ሌላ ቦታ ለመሄድ ነው። ምን ያህል ብር ተያዘብህ የዛን ጊዜ በስራው? በሰዎች የተያዘ እስከ 980 ሺህ ምናምን አለ የሰው የተያዘ ማለት ነው። እኔም የነበረኝ ከዛ በኋላ ወደ 400 ምናምን ሺህ ነው ከእጄ የነበረኝ። እሱን ይዤ ሌላ ቦታ ነው የሄድኩት፣ ወደ ሰላማዊ ቀጠና፣ ወደ ሰላማዊ ከተማ። እዛም በቃ አጣደፉኝ ነው ሀሪ አይደለም መታወቂያ በዚህ አምጣ ምናምን። በየቦታው የራሳቸው ህግ አላቸው አይደል? ለብር ብቻ ማለት ነው። በዛም ቤት ኪራይ አለ፣ በዛ ላይ ፍለጋ አለ፣ ለቤት ኪራይ ደላላ አለ፣ ምን አለ ብዙ ነገር እንትን መስራትም አልቻልኩም። በቃ ቁጭ አለኝ ያለው እንትን እስኪያል ድረስ ማለት ነው። ከዛ መልሶ ያ ጦርነት ልዩ ኃይሉ እዛ የተቋጠረው ቦታ ወደዛ ያለበትን ገፍቶ መጣ። ወደዚህ ወደ ሰላማዊ ወደ ሰላማዊ ገዳሪፍ የሚባል ነው። ከዛ እንደገና ገፍቶ መጣ። ከዛ ሲመጣ ወደ ሀልፋ ነው ሄድን። እንደገና ሀልፋ መልሶ መጣ፣ ሶስተኛ ማለት። ከዛ የት እንሄዳለን? አማራጭ የለም። የት እንሄዳለን ብለን ያው ተመልሰን ወደ መተማ ልንሄድ ብለን ዶካ የሚባል ቦታ ላይ ወደ ዶካ እንሄድ ነው። በዶካ አድርገን ወደ መተማ ያው ቦርደሩ ነው መሀል ነው። ወደ መተማ መጣን። ከመተማ አዮ ኢሚግሬሽን ነው ተመዝግበን የመጣ ነው ወደዚህ ማለት ነው። አዮ ኢሚግሬሽን መዝግበው በዚህ በአዲስ አበባ መጣን። ከአዲስ አበባ ተያይዘን ወደ መርሳ ወደ ቤተሰብ ይሄድኩት። መቼ ነው ይሄ? 2016 መጨረሻ አካባቢ ማለት ነው። ወደ 2017 የሚወስደው አካባቢ ማለት ነው በእኛ ማለት ነው። ከዛ ወደዛ ሄድኩት። ያው ኑሮ በርግጥ ያው ቤተሰብ ደካማ ከኔ ነው የሚጠብቁት ነበር። በባህሉ ላይ ብሩ እየተጣፋ ነው። ምንም ብዙ ብርም የለንም፣ ገቢ የለም፣ ወጪ ነው የሚኖረው። ያለ ምንድነው ቤት ተከራይታ አንድ ፍራሽ ገዝተህ ለመኖር ነው። የሆነ ገጠራማ ነው የነበሩት እነሱ። በመጨረሻው በዚህ ጎንደር አካባቢ ቤተሰብ ልጠይቅ ብላ ሄደሽ በቅርቡ ማለት ነው። ያው አደጋ ጦርነት ምናምን ጥይት መታት፣ እዛ ሞተች። እዛ ስትሞት የት ነው? እዚህ ጎንደር ነው፣ ደባርቅ የሚባል ቦታ ነው። እዛ ሞተች። ያው እኔም ወደ እዛ በቃ ማንም የሚተባበረኝ ሰው አጣሁ። ከዛ በኋላ ኑሮ በቃ አብራችሁ አልነበረም ሄዳችሁት? አይ እሷ ሲጀመር ኑሮ ሲከብድ ምናምን አይ ደርሼ ልመጣ ምናምን ብላኝ ሄደሽ አኩርፍ። ቆይ መጀመሪያ አሁን ከአዲስ አበባ ወደ አዲስ አበባ መጣችሁ? በዛ አይ ኢሚግሬሽን ነው ይዘን በኢሚግሬሽኑ መጣችሁ። ከአዲስ አበባ ደግሞ ተነስተ ወደ ሽሬ ሄዳችሁ? ወደ ማይነብር የሚባል መቀሌ አካባቢ ወደዛ ሄደ። መቀሌ ሳትገባ ማለት ነው። ከዛ አለ አይደል እሷ እዚህ ደባርቅ አካባቢ ናት። አንደኛ አኮረፈች። ከዛም ችግር መጣ፣ ራብ መጣ ምናምን አንዳንድ ነገር አለ አይደል። ራብ መጣ፣ ልጅ መታመም ጀመረ። እጅና እግር ጠማምረው ቁጭ ማለት ሆነ። እኔም ከ10 ምናምን ዓመት በኋላ መጥቼ ስለ ህብረተሰቡ ለመረዳት ከበደኝ። ምን መስራት እንዳለብኝ ገና ማሰብ ላይ ነው ያለሁት። አንደኛ ያ ሁሉም አተ እዚህ ላይ ወርደ ምናምን ከባድ ነው። ከዛ በቃ በአንዳንድ ነገር መጋጨት ጀመርን። አለ አይደል ቤት ምንም ከሌለ ትጋጫለህ። ፋይናንሻል ጥረት ሲመጣ መጋጨት፣ በአንተ ኃጢአት ነው በአንተ ኃጢአት ነው መባባል አለ አይደል። ንስሐ ግባ ምናምን በአንዳንድ የተከራከርን መጣ። እንደዛ መካሰስ ተጀመረ። እንደዛ እያለች ምናምን እስከዛ ቤተክርስቲያን እስከ እንትን ቄስ መንገድ ላይ ጠርታ ይሄ ሰው ኃጢአተኛ በሱ እንደዚህ ሆነ እስከ አለ አይደል ዝም ብላ አለ አይደል የሆነ ሰው ሞራልኝ እስኪ ምነካ ድረስ እንደዚህ በመሃል ላይ እየተጋጨን ቤተሰብ ልጠይቅ ነው ብላ አኩርፋ ሄደች። ስትሄድ ልጅ በጣም ታሞ ነበር። አሚባ ምናምን ይዞት ህፃኑ ማለት ነው። በጣም ታሞ ነበር። ገና 3 አመት ነው ታሞ ነበር። እንዲህ በቃ ቤተሰብ ልጠይቅ ነው እዛ የሆነ ነገር ከሰጠኝ ብላ ሄደች። ከሄደች በኋላም ያው ደውለ አባቷ ነው እንትን ያልኩት። ተወሰነ ቀን በኋላ ሲጨንቃ ያደውልም ደብይ ሲደውል የአባቷ ስልክ ነበር።
አይ እንደዚህ አደጋ አጋጥሟት ጥይት መቷት ሕክምና ነው ያለች። ከዛ እንደሞተች እንትን ያለ። ከዛ በፊት ከቤተሰብ ጋር ትገናኙ ነበር? ከሷ ቤተሰብ አትተዋወቁም? እኔ ጋር አንታወቅም። እሺ ከነበረ በዛ ሰዓት ፖለቲካው አንጻር ምናምን አለ አይደል? በቃ መሄድም ከባድ ነው የነበረ በሰዓቱ። አንታወቅም ብዙ በአካል እንትን አልተያየንም። ከዛ ሞተች ምናምን እንዳሉኝ ያው አረጋገጥኩ ነው። በቃ ከዛ በቃ ምን ልስራ አልኩት። ጸጉር ቤት ጀመርኩ፣ የሰው ጸጉር ቤት። እዛኛው የሚያስተካክል 60 ብር ነው አንድ ሰው ማገኘው፣ 30 ብር ነው ከአንድ ሰው እኩል ነው። ሙሉ ቀን እሰራለሁ 200 ብር ምናምን 100 ምናምን ብር ነው። ምን እንበላለን? ጨነቀ። የእርዳታ ቦታ ያድርጉት ማንም ሊደግፈኝ አልቻለም። ልጆቹ አንተ ጋር ናቸው? ልጆቹን ይዣለሁ። ማን ነው የሚያግዝህ አሁን እዛ? በቃ ማንም የሚያገዘኝ ሰው የለም። ዝም ብዬ እሱን እያቀፍኩ እሷን ይዤ እየሄድኩ ማለት ነው። ምን ታበላቸዋለህ? ምን ትበላለህ? ካገኘሁት። ከዛ በቃ በሽታ ጀመረኝ። ነርቪ ምናምን መድኃኒት አሁን መድኃኒት ወስዳለሁ። ነርቪ አመመኝ። ቲቪ በሽታ ያዘኝ ምናምን በጣም አመመኝ። በቃ ልሞት ምናምን በቃ ምንም ማለት በጣም አመመኝ። እንደ ፈጣሪ ሁኜ ግን ያው ድጋሚ እድል ሰጠኝ። ነርቪ ምናምን አንደኛ የስነ አእምሮ ጭንቀት ያዘኝ። ኤሌክትሪክ ጭማሪ አለብህ ምናምን አለኝ። ኤሌክትሪክ ጭማሪ አለብህ ምናምን አለኝ። በቃ እያወደቀኝ ምናምን መጣ። እየወደቅኩ ምናምን መጣ። ይጥልሃል? ነበር እየተናደድኩ እየወደቅኩ ምናምን አንዳንዴ በቃ ነቃቸው ምናምን ይመጣኛል። ህፃኖች ምናምን ሌሊት ምናምን እናድዳለሁ። በቃ በጣም አለ አይደል ካለው ካልየው ምናምን አንጻር አለ አይደል። አሁን እየተከሰተ ያለውን ነገር እንግዲህ መቋቋም እያቃተህ መጣ ማለት ነው። በቃ እየከበደኝ መጣ። እየከበደኝ ምናምን። ስለዚህ መጥፎ ስሜት ወደ አእምሮ ይመጣላ። ልጆቹ በቃ መጥፎ አለ አይደል። በቃ የሆነ አለ አይደል በቃ የሆነ የሰይጣን ነገር ነው በቃ የሚታየኝ አለ አይደል። እናደረ ቋሚ መኖሪያ ነበራችሁ? ተከራይተህ ነው? ተከራይቼ ነው የምኖረው። እሺ 1000 ብር ተከራይቼ ነው። ይቅርታ አድርግልኝ። በነበርኩበት ቦታ እያንዳንዱ ቤት ዘግቶ ነው የሚበላ። ማንም ምንድነው ምን አጋጥም አይለውም። በቃ በጣም ጨነቀኝ። በጣም ሲጨንቀኝ ጫማ ምናምን አንዳንድ ነገር የነበረኝ ሸጥኩት። ስልክ እንዳልሸጥ ስልክ ራሱ ሸጣት ነበር። ግን የሆነ ነገር ቢያነስ የሆነ ነገር ተጠቅሜ የሆነ ነገር ድጋፍ ባገኝ ብዬ የነበረኝ ሸጥኩትና ፈጣሪ ያውቃል ብዬ አዲስ አበባ መጣሁ። አዲስ አበባ መጥቼ ያው መንገድ ላይ እየመጣሁ የሆነ ሰው እያወራኝ ነበር። ህፃን ዘይት ነው የምትሄደው ምናምን እያለኝ ማለት ነው። እንደዚህ አጋጥመኝ ምናምን እንደዚህ ስለው አዘነ በጣምና 2000 ብር ሰጠኝ። ግን አንተ አሁን እዛ ጋር እሺ፣ አሁን ወደዛ እንመለሳለን። አንተ አፋውጥተህ እዛ አካባቢ አሁን እንዳልከው ቀድም ሁሉም ቤት ዘግቶ ነው የሚበላው፣ ማንንም አያይም ያልከኝ ነገር አለ። አንተ ደፍረህ የጠየቅከው ሰው ነበረ? እንደዚህ አይነት ሁኔታ ላይ ነው ያለሁት እና እስቲ የሆነ ነገር አድርጉልኝ ልጆች ይዣለሁ ብለህ ጠይቀሃል? አይ እኔ በተፈጥሮ መጠየቅ አልወድም። አላል እንትን አይደኝም። ሰው ራሱ ካላየኝ ምናምን ነው የምለው እንጂ እንትን ማለት አልወድም። ምንድነው መሰለህ አሁን አንዳንድ ጊዜ ይሄ ነገር ለሌሎችም ስለሚያስተምር ወይም ደግሞ በተለያየ አይነት መንገድ የሚያልፉ ሰዎች እርዳታ መጠየቅ፣ እገዛ መጠየቅን እንደ ነውር እንዳያዩት። ለምን መሰለህ አንተ አሁን እኮ አልወድም አልክ፣ ግን በጣም የመጨረሻ 2 ልጆች ይዘህ ከራስ አሁን አንተ ብቻህን ብትሆን ምንም ወጣት ነህ፣ የሆነ ነገር አድርገህ ተሸክመም የሆነ ነገር አድርገህም ታደርጋለህ። ልጆች ይዘሃል፣ የ1000 ብር የቤት ኪራይ ያለብህ፣ በህይወትና በሞት መካከል ነው ያለኸው እና ምንድን ነው እርዳታ መጠየቅ ክፋቱ? የሆነ ነገር አግዙኝ፣ የሆነ ነገር በሉኝ ማለት ነው። ምንድነው በእርግጥ መጠየቁ አንደኛ የሚከብድ ነገር ምንድነው ገና ሳታወራቸው ስለ ችግር ነው የሚያወሩ ማለት አለ አይደል። እነሱ እየበሉ ምናምን በቃ አለ አይደል ችግር ነው የሚያወሩ። እንደዚህ እኮ ነው እንደዚህ ቢያነስ እነሱ የሚበሉት ያለ ምግብ እኛ እንዳጣው ነው አያውቅም። ምክንያቱም አብዛኛው ጊዜ በር ዘግቼ ነው ቁጭ ምለው ከውስጥ ህፃኖች ይጀም ማለት ነው። በእርግጥ አንዳንዴ እየሸለኩም ሄዳለሁ ምግብ ቤት ምናምን ካለ ምግብ ስጡኝና እያልኩ ማለት ነው አመጣለሁ ለህፃኖቹ ከምግብ ቤት አመጣን። እስከዛም በቃ አንዳንድ ቆሳቁስ እየሸጥኩ ነው አለኝ። የተራረፈ ሰዓት እሸጣለሁ። አንዳንዴ የተረሳ ሀብል ምናምን አገኛለሁ እሸጣለሁ። የህፃኖች ታብሌት እሸጣለሁ አለ አይደል። መጨረሻ ላይ ነው የከበረን። እስከዛ በዛም ትንሽ አንዳንድም እንትን እያልኩ ነበር። እህትና ወንድሞችስ
እህትና ወንድሞቼ የራሳቸው የጤና ችግር አለባቸው። ስራ የማይሰሩም ብዙም አይደለም። ለራሳቸው የጤና ከባድ ችግር አለባቸው። የሚኖርበት ጊዜ ፈጣሪ እጅ ነው። በዶክተር ከሆነ የተወሰነ ጊዜ ነው። አሁን እኔ ለነሱ ሸክም ልሆን አልፈልግም። ስቲል የኔ ችግር አውቆ ያላቸውን ጊዜ ላሳጥርላቸው አልፈልግም፣ ላበሳጫቸው አልፈልግም። ወንድማችን እንደዚህ ነበርና አሁን እንደዚህ ደርሶ ምናምን እንደዚህ የሚበላ አጣና እንዲሉኝ አልፈልግም። በደስታ ነው የማወራቸው። አልነገርካቸው? ብዙም አላወራቸውም። ባቴ ችግር ውስጥ እንዳለው በእርግጥ ያውቃሉ፣ ግን የሚበላ አጣው ምናምን እንደዚህ ነው አይደለም። በቃ ከዛ አማራጭ ምንድነው ያወሰንኩት እኔ? አይ በቃ አዲስ አበባ ለምን አልሄድም አልኩት። አዲስ አበባ ብዙ ነገር አለ፣ ማንኛውም ነገር አዲስ አበባ ነው ያለ። ለምን አዲስ አበባ አልሄድም አልኩት። በስልክም አንዳንድ ነገር ስለማይ እስቲል በራሳችን አንዳንድ ነገር ስለምናደርግ የነበር ነው የቻልኩ። በስልክ አላለን ለምን አዲስ አበባ አልሄድም አንድ እድል ካጋጠመኝ አልኩት። አዲስ አበባ ያው ለመሳፈር ወስንኩ። በቃ ያለ ምንም ነገር ማለት ነው ትራንስፖርት ይከፍል ምንም የለም። አዎ ሁለቱም ህፃኖቹ አይሆንም ምናምን አለኝ። አሁን የስንት ዓመት ሆነዋል? 5 ዓመትና 3 ዓመት ናቸው። 5 ዓመትና 3 ዓመት ነው። እሷ ወደ 6 ዓመት አሁን ነው። ስትመጡ መቼ ነበር የመጣችሁት? የዛሬ 5 ወር ምናምን 4 ወር ነው 5 ወር ነው። በዚህ በቅርብ ጊዜ ነው። አዎ የመጣን ወደ አዲስ አበባ። ከዛ በቅርብ ጊዜ ነው የመጣን። 3 ወር 4 ወር ምናምን ነው ቢሆነው ወደዚህ ከመጣን ማለት ነው። ከዛ መንገድ ላይ ምንድነው ልጆቹ እንደዚህ ያጣበው ይዛችሁ ወዴት ነው የምትሄደው አለ እና ልጆቹ ነጫጭ ስለሆነ ምንድነው እዚህ ምንድነው እዚህ ሀገር አይመስልም ምናምን በዛ ነው ወሬ የጀመረው። አይ እንደዚህ አረብ ሀገር ነው የተወለዱት እንደዚህ መጥቼ አጋጣሚ እንደዚህ ቸግሮ ነው እናልኩ እና የት ነው የምትወርደው? ቤተሰብ አለ? የለም። አላመነም። እንዴት ቤተሰብ የሌለ 2 ህፃን ይዘህ ትሄዳለህ? በቃ ምን ላደርግ እንደዚህ በቃ ሄድኩ። የሂጄ ተፈናቃይ ነኝ ተባበሩኝ አልኩ። የሰማኝ የለም። ከወረቀት ድጋፍ ወረቀት እንደተቸገርክ መግለጽ ብቻ ምንም ሊያደርጉልኝ አልቻለም ምናምን አልኩት። ከዛ እሱ ሲወርድ አይ በቃ ይዞ ምናምን ብለው 2 ሺህ ብር ሰጠኝ። በዛች አልጋ ቤት አደርኩ ምናምን። ያው እሷም ቆየሁባት 3 ቀን ምናምን። ከዛ በ3ኛ ቀን ግን በጣም ይከበደኝ። አንደኛ ማንንም አላውቅም። ከዛ ሰዎችም በቃ ለማናገር ከበደኝ። ከዛ ከዚህኛው ገርጂ የሚባለው ከገርጂ ማለት ነው እስከ ሽሮ ሜዳ በእግር ሄድኩት። ህፃኖች ይዤ ማለት ነው። ከገርጂ ሽሮ ሜዳ? አዎ የሆነ ምግብ ቤት እዚህ ገብቼ አሁን ለምናለው ላለሁ ሴድ የሆነ ሰው አገኛለሁ አፍሬ ሄዳለሁ። እንደገና ለኛው ምግብ ቤት እያልኩ ምግብ ለመለመን ብቻ ማለት ነው። እስከ እያለፍክ ከዛ ስጠይቅ ይሄ ሽሮ ሜዳ ነው የሚባለው አለ። ከዛ የሆነ ምግብ ቤት ነበር። አይኔ ጨፍኝ እንትን አልኩት። በቃ ምግብ ስጠኝ ምናምን እንደዚህ ህፃን ይዤ ተቸግሬ ነው ከሌላ ሀገር ነው የመጣሁት አልኩት። ማስረጃዎችም አለ የውጭ ጉዳይ ሚኒስቴር ምናምን የሰጠኝ ስላለ ወረቀት ምናምን አሳየሁት። እንደዚህ ሆኜ ምናምን አልኩት። እሺ ምናምን ብለ በፌስታል ተሰጠኝ እና የኔ ልጅ አሁን ትንሽ 5 ዓመት በጣም እንትናት ግን አለ አይደል በቃ ትጸየፋለች አልለመደችው እና ምግቡ እንዲህ ያለኝ አላወኩም። ስከፍደው ሙዝ ሶፍት ምናምን አለው አልበላም አለች። በቃ እኔም አለ አይደል በቃ ፈጠሪ አለ አይደል አሁን እንደዚህ አይነት አባቷ መኖር አለመኖር አሁን ምን ያስፈልጋል አልኩት። ተናድጄ ማለት ምን ቤተኛው ኃጢያት ነው ምቀጣቸው ያለው አልኩት። ተናድጄ አለ አይደል በቃ ዓለም ሙሉ አስጠላኝ። በቃ በዛ በመሃል ላይ እንደገና በነገው ደግሞ ልጄ ታመመብኝ። 2 አይኑ አልከፍትም ማለት እንዲህ እንዳዘልኩት ሙልቀን ነው የምዞረው። ዝም ብዬ ዞራለሁ። የሆነ ቦታ ቁጭ እላለሁ። ችግሬ እኮ አልናገርም ሰው ጠርቼ ዝም ብዬ በቃ ዞራለሁ። በቃ ፈጣሪ ምን ልታርጊ ነው እያልኩ ዝም ብዬ ዞራለሁ። አንድ ቦታ ቁጭ እላለሁ። በቃ ይጨንቀኛል ምን እንደማርግ። ከዛ ጋር ስልክ ነበረች የሆነች ትንሽ ስልክ ነው ነበረች። ሲታምብኝ መጨረሻ ላይ ሳይወራ ይሄን ስልክ በቃ ሽጨም ቢሆን ልጄ ማሳከም አለብኝ አልኩት። ያችን ስልክ ሸጥኳት። ያው ለልጄ ምናምን አይኑ ምናምን አሳከሙት ማሳከም ደህና ሆነ። ከዛ ምን ማድረግ አለብኝ አልኩት። ካሳከምኩት በኋላ 1000 ምናምን ብር ቀርቶኛል። አሁን እኔ መለመን አልቻልኩም። ልጆቼ እየተራቡ ነው። ምን ማድረግ አለብኝ አልኩት። እቺ ብር ታልቃለች። ብዙ ብር አለቀች። ብር ታልቃለች። አሁን ምን ማድረግ አለብኝ አልኩት። ከባድ ነው በዚህ እድሜ ሊስትሮ መግዛት አለብኝ አልኩት። ቢያንስ 300 400 መስራት አይቀርም ቢያንስ በሷ አበላለሁ አልኩት ለልጆቼ ማለት ነው። ከዛ ሊስትሮዋን ሰው ጠይቄ እንደዚህ ፈልግናል አልኩት። ሊስትሮ ነው እና ልውሰድ ብለው ወሰደኝ።
ሊስትሮ አገዟት። ከዛ ህፃኖች እያዝኩ ሊስትሮን ይዤ ሻንጣ ልብሳቸው ይዤ የዞርኩ አብራችሁ የት ነው የምታድሩት? በእርግጥ 2 ቀን አይወራም፣ ከባድ ቦታ ላይ ያሳልፈናል። አንድ ጊዜ ድልድይ ታች ተኝቻለሁ። እሱም እንደዚህ ታች እሷ እንደዚህ አቅፌው እሷ ደግሞ እንደዚህ አድርጊያት እየተኛበት አለ በመንገድ ዳር ማለት ነው። የተኛበት ጊዜ አለ 2 ቀን። ከዛ ግን ፈልጌ አልጋ ቤት አገኘሁት። 300 ነው 250 ላድርግልህ አለኝ። የግዴታ መስራት አለብኝ አልኩት በሊስትሮ ማለት ነው። በአንድ ሌሊት ነው። በቃ እሰራለሁ። ደፍሬ መናገር ጀመርኩት። እንደዚህ ሆኜ ምናምን የአልጋ እንደዚህ አለኝ 250 ምናምን። አዲስ አበባ ሰው ምስኪን ነው 301 ይሰጠኛል የአልጋ። ምግብም ተላምድ ነው፣ የማይለመድ ነገር የለም። ስለማይሞላ ከሚሞትብኝ በራ ምግብ ቤት መለመን ጀመርኩ። ማታ ማታ እየተደበቅኩ ፊቴን ሽፍርፍር ብዬ መለመን ጀመርኩ። ይሰጥኛል፣ እንበላለን ምናምን አውቄ። ከዛ ምንድነው ያደረኩት? ኪሱ አላቀርብላቸውም። በኋላ ደብቀውና እንደዚህ ያረኩ ነው ማጎርሳቸው ራስ እያየሁ እንዳያዩት እየለየ። አሁን እኮ ነው የገዛሁት ምን አላችኋለሁ። አሁን ነው የገዛሁት ምን አላችኋለሁ። ያው ትልቃ ታውቃለሽ፣ ግን ያው ትረዳኛለሽ። ከዛ አጎርሳቸዋለሁ። እኔ በእርግጥ ይከብደኛል ብሞት ይሻለኝ። ዝም ብዬ ነው አብዛኛው ጊዜ ዝም ብዬ ነው እንትን ከሌለ ወይ ዳቦ ገዛለሁ እንጂ በቃ አይቀበልም። አንደኛ ጨጓራ አለኝ፣ በቃ እንትን ይለኛል፣ ይከብደኛል መብላቱ። የጤናስ ሁኔታ እንዴት ሆነ ከዛ በኋላ? አው ጤና ጣቢያ ሂጄ መድኃኒት ተሰጠኝ። አንደኛው ቲቪ በነፃ ነው የምወስደው። አሁን ወደ 1 ወር ከምናምን ነው የቀረኝ። መድኃኒቱን እየወሰድክ ነው? መድኃኒት ወስዳለሁ። የነርቭ ግን በሳምንት 740 ብር ነው የምገዛው። በሳምንት? በአሁን ሰዓት ሸከመም እሸከማለሁ። ቡና ምናምን አንዳንድ ነገር ሲሆን እሸከማለሁ። ሊስትሮም እሰራለሁ በጎን፣ በዛ ነው የምሸፍነው። አንዳንድ ሰው ደግሞ አለ ቤት ኪራይ ምናምን ይከፍልኛል። ቤት ኪራይ አሁን በዚህ አሁን ሰዓት 4000 ብር ቤት ተከራይቼ ነው የምኖረው። 4000 ብር አሁን? አሁን 4000። ስለዚህ ስራ እየሰራ ነው ማለት ነው? በሊስትሮ። ከዛ በሊስትሮ ነው አሁንም እየሰራ ያለው? አሁንም ሊስትሮ ነው። ግን ምንድነው በጎን ሸከማ ምናምን እሸከማለሁ። ሰዎች ያሰሩኛል። ህፃኖቹ ስለማያዩ ምናምን ያዝናሉ ምናምን። ልጅ ያለው ደግሞ አለ ልብስ ይዘው ይመጣል። እስቲ ለኔ ራሱ ልብስ ምናምን ይዞልኝ ይመጣሉ አለ። ለልጆች በቃ አለ አይደል። አሁን የዛሬ ሳምንት ምናምን ነው ትምህርት አስመዘገብኳቸው። አሁን እየተማሩ ነው። ተመስገን። አሁን የሚያግዝ ሰው አለ ወይስ አንተው ራስህ እያበሰልክ የምታበላቸው? ራስህ ማን ይጠብቅልሃል? አሁን ስትሄድ ስትሰራ ምናምን ልጃቸው ነው የሚሄደው። ልጆቼ ይዤ ነው የሚሄደው። እኔ በእርግጥ ማንም አላምንም እኔ በልጆቼ ማለት ነው። ልጃቸው ነው የሚሄድ ማለት በእኔ ህይወት ላምን እችላለሁ ማንም ሰው፣ በልጆቼ ግን አላምንም። አለ አይደል በቃ አደራለሁ። የኔ ብቻ አይደለም ጥያቄ። አንደኛ ብዙ ነገር ቀምሻለሁ ለልጆቼ ስል፣ ከዛ ደግሞ አደራ ለኔ ብቻ አይደለም የእናታቸውም አደራ አለ። እናታቸው በጣም ተወዳቸዋለች። የእናታቸው አደራ አለ። ችግር ብንትን ቢለንም በጣም ፍቅር አለን። እንትወደኛለሽ፣ እወዳታለሁ። በመካከላችን እነዚህ ህፃናት አሉ። ሁሉም ነገር ነው መሸፈን አለብኝ አይደል? አባት ስትሆን ከባድ ነው ኃላፊነት። ማንንም አታምንም። ልጃቸው ነው የሚሄድ። እኔ አንድ ነገር ማለት ያለው የምትነግረኝ የነገርከን ነገር የሄድክበት ያለፍክበት እና አሁንም እያለፍክበት ያለው ነገር እንዳለ ሆኖ ፊትህ ስቲል ያበራል፣ ፈገግታ ይጋባል። ይሄንን ነው አየህ። አሁን አንዳንድ ጊዜ እንትን እና ይሄን ጥንካሬ ከየት አገኘኸው? ማለት እኔ አሁን ብዙ ሰው እንደዚህ እኔ አሁን እንትኑ ከበደኝ። ምክንያቱም እኔም አሁን በተለያየ መንገድ በተለያየ ሁኔታ ውስጥ አልፋለሁ። የተለያየ ሰው የተለያየ መንገድ ያልፋልና አንተ ጋር እውነተኛ የሚታየው ፊትህ ላይ ያለው ነገር እና አሁን ስቲል ያለበት ነገር ለአንድ ሰው መጽናኛ ይሆናል የምልበት ምክንያት ይሄ ነው። እና ይህን ጥንካሬ ከየት ነው ያገኘው? እንዴት ልታገኘው ቻልክ? በእርግጥ አብዛኛው ጊዜ እንደነገርኩ ቅድም በምቾት ላይ ብዙም አይደለሁም፣ ከእምነትም ገምናል። በአሁን ሰዓት ግን ለችግሬ ሁሉ አንደኛ ፈጣሪ ነው፣ ከዛ እምነቴ ነው። በዘውትር መጽሐፍ ቅዱስ አነባለሁ። ለዚህ ሁሉ መፍትሄም እሱ ነው። ለማንኛውም ችግር መጽሐፍ ቅዱስ ላይ አለ። የምታልፍበት መጽናኛ ቃል አለው የራሱ ማለት ነው። በቃ አለ አይደል በቃ ተመስገን ፈጣሪ። በቃ
የሆነ እስከ ዛሬ እየኖርኩ ነው። በቃ እኔ ለፈጣሪ አንድ ነገር ነው የማምለው። ምንድነው ለልጆቼ መኖር አለብኝ። ስለ እኔ ጉዳይ ሌላ ምናምን ነው። ለልጆቼ ግን መኖር አለባቸው። ስለ መኖር ስላለብኝ ማለት ነው ለልጆቼ አለ አይደል በቃ አንደኛ የሆነ ጥንካሬ ነው የራሱ ከየት መጣ አላውቅም። አንደኛ አለ አይደል በቃ የሆነ ከፈጣሪ ጋር ያለኝ ነገር ጠበቅ እንዳደርግ ነው እንትን ያለኝ ችግሩ ማለት ነው። በቸገረኝ ሰዓት ከፈጣሪ ጋር በደንብ እንድታወቅ ከሃይማኖት ጋርም በደንብ እንድታወቅ ነው ያደረገኝ። ያ ያጋጠመ ያለ ቻሌንጅ በይበልጥ በቃ አንደኛ ላጋጠመኝ ሁሉ መጽሐፍ ቅዱስ ላይ ሳነብ ራሱ አለ በቃ አለ አይደል ለሱም ይሆናል የሚያጽናና ቃላት ብዙ ነገር አለ አይደል። ከዛ ደግሞ ምንድነው እኔ በቃ አለ አይደል ከኔ ባሰም አለ ምናምን ብዬ ነው የማስበው ሁሌም ማለት ነው። በቃ ሆናለ በቃ አለቀ በቃ ሌላ ደግሞ ነገር ሌላ ቀን ይሆናል። እስከዛ ብቻ ነው መጠንከር አለብኝ ነው የምለው ማለት የሆነም ቢሆን ዝሮ እስከዛ መጠንከር አለብኝ ለልጆቼ ምናምን። አሁን ምንድነው አብዛኛው ሰው አሁን እኛ የምኖርበት ሰፈር አለ አሁን አያውቁኝም እንደዚህ አይነት መሆኔ ማለት ነው። በእንደዚህ አይነት ቻሌንጅ ውስጥ እያለፍኩ መሆኔን ሰላም ነው ምናምን ስለምስቅ ምጫት አያውቁኝም ግን ይጠይቁኛል። ልጅ ምስቴ እንደሞተችና ህፃናት እንዳንጠለጥል ስለሚያዩኝ ያው ያውቃሉ። ግን ውስጤ ግን አያውቁም። እየበላው ነው እየጠጣው ነው አያውቁኝም። እኔም እንትን አልልም ማለቴ አለ አይደል ስለ ነገሮችም ሰው ጫፍን ታስረዳዋለህ እንዲሁኛለሁ ምናምን በቃ እሱ በቂ ነው ነው የምለው። አንድ ነገር ምንድነው እኔ ወይ በፈጣሪ ማመን አለብኝ ወይ ደግሞ በሰዎቹ በቃ አለ አይደል በቃ ፈጣሪ ያመጣው ነው በቃ መልካም ነው ብዬ ነው የተቀበልኩት። በቃ እኔን ተረፍኩ አለ አይደል አሉ እኮ ልጆቻቸው ጋር ሚስቶቻቸው ጋር ይሞታሉ። እኔም ፈጣሪ እድል ሰጥቶኛል በቃ ቢያንስ ለልጆቼ ጋር እንድኖር እድል ሰጥቶኛል። ተመስገን ነው ማለት ያለብኝ። ያው ለሚቀጥለው በርግጥ ዋስትና ሆነብኝ አይደለም ሚኒስትሩ አለ አይደል ይጎልሃል። አሁን በቀን ምን ያህል ብር ታገኛለህ? ያው ምንድነው ሰው ይሳቀቃል አለ አይደል አሁን ልጅ ዘመናን ስታይ ምናምን ብስሩ ብለ ጠራና ከዛ ሲያዩ ምናምን አረ ልጅ ይዞ ላስጠርገው ምናምን ብለ ይሳቀቃሉ። ዝም ብላ አውርቶ ሳይ በጨፈና ዘመን 100 ብር እንካ ምናምን ወይ 50 ብር ይላል። ያ ደግሞ ይከብደኛል እንትን ለማለት ማለት ነው። አንተ መሰርተ ማግኘቱን ነው የምትፈልገው? ይከብደኛል እንደዛ ሲል። አንተ ሰርተ ማግኘቱን ነው የምትፈልገው? እነሱ ደግሞ ይከብዳቸውና ብሩን ብቻ ይሰጡዋል። አዎ ይከብዳቸዋል። ከዛ አሁን ምን ማድረግ ነው የጀመርኩት? ህፃኖች ከፊት ነው የምሰዳቸው። ከፊት ሰዳቸውና እኔ ከኋላ ማለት ነው። ከዛ በአይነ ጥቅሻ እላቸዋለሁ ይቆማሉ። እኔ ጠርጌ እስኪጨርስ ማለት ነው። ትግባባላችሁ? አዎ ቆይ ምናልባት አለ ትቆያለሽ እዛ ራቅ ብሎ ማለት ነው። አንዳንዶቹ ማን ጋር ነው የሚያወራ ብሎ ካዩ ልጆች ናቸው ካለኝ አው በቃ ጀምር ያለ ከዛ እንትን አይሉ አይዞ ጎዝ ነው ምናምን አለ አይደል ሰው ራሱ ያጽናናል እኮ አይዞ ጎዝ ጠንካራ ነው ምናምን ይላል። በቃ አለ አይደል እስከ 400 ብር 300 ብር ሰራለሁ። ግን አብዛኛው ጊዜ ትኩረቴ ልጆቼ ጋር ነው ማለት በዚህ ሰዓት ገዝተን ምናምን ነው የምንበላው። ግን አብዛኛው ጊዜ አለ አይደል በቃ ፍላጎት ለልጆቼ ነው እንትን ምለው። ለኔም ቢጎልብኝ እንትን ቢለኝ ያው ካለ ከገቢው አንፃር ለቤት ክራይ ምናምን እንዲተርፈኝ ምናምን በመጠን ነው የምንኖረው። በርግጥ አለ አይደል ዋስትና ሆነብኝ አይደለም ግን ከሰው ከመጠበቅ ነው። አለ አይደል ህፃን የኔ ልጅ አሁን 5 አመት አሁን 5 ነው አመቷ ወደ 6 እየሄደች ነው። ግን በጣም ሁሉ ነገር ታውቃለች። ነገ ጠዋት አሁን ዛሬ ምን እየተፈጠረ ነው ነገ ታስታውሳለች። አሁን አባቴ እንደዚህ እየዞረ ይለምን ነበር ብላ እንደ አማራጭ እንዳትወስደው ነው። ሲቸግራት ፈተና ሲመጣ እንደኔ ጠንካራ እንድትሆን ስለምፈልግ ነው ዝም ብዬ እንትን እያልኩ ለመኖር። አሁን ትምህርት ቤት እየሄዱ ነው? ትምህርት ቤት እየሄዱ ነው። ሙሉ ቀን ነው የሚማሩ? አሁን እስከ 9 ሰዓት ይቆያሉ። ክፍለ ከተማ ነው ጽፎ የሰጠኝ ወረቀት እንደዚህ ልጅ ነው የተቸገረ ነውና እንዲመዘገብ ምንም አይነት ክፍለት ምናምን ካለ እንትን በላቸው በቃ ተባበሩት ምናምን ብለው ነው እንትን ያለኝ። ምሳና ቁርስ እዛ ይበላሉ። 9 ሰዓት ነው ማመጣቸው። እስከዛ እኔ በዚህ ያልኩ ቆያለሁ። ያው ፈጣሪ ሲለው የዕለት እንትናችን
የእራት ስለሚጠብቀኝ የከፈተውን ጉሮሮ እራት ነው የሚጠብቀኝ። ያው መንግስት ምሳና ቁርስ እየከፈለ እራት ነው የሚጠብቀኝ። ያው እራት ደግሞ በዚህም ቤት ተዘጋጅቼ ቆያለሁ። ከዛ ብዙ ነገር ቢጎለን ግን ደስተኛ ነን። አሁን ማለት ካሳለፍነው ተመስገን አይደል? ደስተኛ ነን። በእርግጥ ልጆች አለ አይደል? ልጅ ሆኖ ብዙ ነገር ይፈልጋል። አዎ ይጠይቀዋል። አባቴ ለምንድን ነው እንደዚህ ሆነ ለምን እንትን አትልኝም ይለዋል። አይረዱም አለ አይደል? ሌላ ቢቀር እንኳን ትንሽ አሁን የሆነ ሴት ሲያገኝ ማማ ብሎ ይከተላልና አንተም በሽታ ውስጥ ይከታል። ምንም አያውቅም። አዎ በሽታ ውስጥ ይከታል። እናቴ ብሎ ይሄዳል። አዎ ይሄዳል ልጁ ማለት ነው። አሁን ትናንትና እንዳጋጣሚ ትናንትና ትምህርት ቤት ላመጣው ሄጄ ነበር። ትናንትና አይደለም በቅዳሜ በአርብ ቀን ማለት ነው። ትምህርት ላመጣው ሄጄ ማለት ነው። እና ከውጭ ነው ቁሜ ያለሁት። ከዛ እሱ ከሆነ ልጅ ጋር ቁሟል። እና ሴቶች ይመጣሉና ልጅ እያሉ ይስማቸዋል። ልጆቻቸው ማለት ነው። እንዲህ ብሎ እንደ ትልቅ ሰው ነው የሚያይ። ከዛ እኔ ተደብቄ ሳይሆን ራሱ አዘንኩ አለ አይደል? በህይወቴ አዝኜ አላውቅም። የዛ ቀን አዘንኩና ግን ምንድነው መቻል አለበት ማለት እሱን መጠንከር አለበት። ዝም ቢያውቄ ምናምን አልኩት ትኩረት ለመሳብ ማለት ነው። ያው ከዛ ተሰማኝ። በእርግጥ ይሰማል አይደል? አለ አይደል? አንደኛ ነገር የሆነ ከባድ ነው። ከባድ እያሳለፍን ነው። ግን ያው ጥንካሬ ነው የሚፈልገው። ችግር የፈቀድክለት ያህል አለ አይደል? ይሄንም ያህል እንደፈቀድክለት ነው የሚያሰቃይ። ቀለል አድርገህ ከወሰድከው ቀለል አድርጎ ነው የሚጎዳ። ከበድ አድርገህ ከወሰድከው ከበድ አድርጎ ይጎዳል። እኔም እንደዛ ነው የምለው። ያው ብዙ ነገር አለ አይደል? ራብ አለ፣ ችግር አለ፣ ምን አለ። ግን ያው ተመስገን አልታመምንም። ዝረዝሮ እነሱ በጤና ናቸው። ስለኔ ብዙም አያሳስበኝም። በእርግጥ መኖር አለብኝ ለራሴ መጀመሪያ። ግን ብዙም ስለኔ አልጨነቅም። እኔም ተመስገን ፈጣሪ። አጠቃላይ የተጓዝክበት ጉዞ በህይወት ምንድን ነው የሰጠህ ትምህርት? አሁን ያለህበት እንዳለ ሆኖ ነገ ደግሞ ሌላ ቀን ሆኖ ነገ መልካም ቀን ሆኖ የመጣህበት ጉዞ አለ። ለምሳሌ የእድሜህን ግማሽ ደግሞ አትመስልም እኮ አሁን ከ30 ምንም በላይ ነህ ማለት ነው እንግዲህ አይደል? ወደ 15 ዓመት በረሃ ላይ ነው የኖርከው። ውጭ እዛው ስደት ላይ ነው የኖርከው። ብር አይተሃል፣ ትላልቅ ብሮች አይተሃል፣ ነግደሃል፣ አሰቃቂ ሞቶች አይተሃል። ሰዎች የሰውነት ክፍላቸው ተወስዶ ምናምን አይተሃል። ከዛ ደግሞ ሁሉ በኋላ ትዳር ውስጥ ገብተህ የትዳርን ህይወት አጣጥመሃል። ያውም በክብር በተክሊል አግብተሃል፣ በቤተ ክርስቲያን በሰው ሀገርም ቢሆን። ከዛ ደግሞ አሁን 2 ልጆች አፍርተሃል፣ ዘር ተክተሃል፣ ፍላጎቱም ነበረ እና በዚህ እድሜ ውስጥ እና አሁን ደግሞ ባለቤትህም ካረፈች በኋላ አሁን ደግሞ ያለህበት የህይወት ሁኔታ ውስጥ አለ። እሱንም ደግሞ ከእንደገና ለማለፍ እየታገልከው ነው ያለው፣ እየኖርከው ነው ያለው። በቃ ባለህ ነገር ደስ ብሎ እንደዚህ ፈገግም እያልክ ያ ማለት ችግር አላጋጠመህም፣ ችግር ውስጥ አይደለህም ማለት አይደለም። እንዳልከው ነው ቅድም ችግር እንዳያያዙ ነው። ከበድ አድርገህ ከያዝከው ከበድ አድርጎ ይጎዳሃል፣ ቀለል አድርገህ ከያዝከው ቀለል አድርጎ ይጎዳሃል። ለአንተ አሁን እንደው ጠቅለል ባለ መንገድ በትንሽ ቃላት ግለጸው ብልህ በዚህ ሁሉ የህይወት ሂደት ውስጥ ምንድን ነው ህይወት ያስተማረች? ሌላ ለአንድ ሰው ብርታት ሊሆን የሚችል ልትነግረው የምትችለው ነገር ምንድን ነው? በቃ አለ አይደል? መጀመሪያ ሳገባ የሆነ ብር አለኝ ቢወለድም እንደዚህ አደርጋለሁ ምናምን ነበር እንትን ያልኩት። ግን አሁን የተረዳኝ ምንም ነገር ዋስትና የሚሆን ነገር የለም። እዚህ ትናንትና ነበር ጠፋ፣ ነገም ማግኘት አይቀርም። ልክ ዛሬ ጨለማ እንደሆነ ነገም ብርሃን እንዳለ ነገ እንደሚነጋ የታወቀ ነገር ነው አይደል? እኔ ላልነጋ እንትን እችላለሁ፣ ግን ቀኑ መንጋቱ አይቀርም አይደል? በቃ እኔም ካለሁበት ችግር ላይ ትናንትና ጥሩ ነበርኩ፣ ዛሬ ማጣው ችግር አለ። ትናንትና መንገድ ላይ ተኝቼ ነበር፣ ዛሬ ቤት እየተኛው ነው። ትናንትና ልጆቼ እኔ ጋር ሊስትሩ ይዣቸው ነበር ምዘረው፣ አሁን እነሱ ትምህርት ቤት ናቸው። ነገም ሌላ ነው። ነገም በዚህ ከጠነከርኩ ነገ ልጆቼም ተምሮ ስራ ይዞ ምናምን ይሄን ቀን አለ አይደል? ያልፋል፣ በእርግጠኝነትም ያልፋል። ያደክማል ለጊዜው፣ ግን ማለፍ አይቀርም። ያ ራስ እንትን ነው
እኔ አሁን ተመስገን እኔ አሁን ምን ሆንኩ? ከኔ በጣም በላይ የተጎዱ ሊኖር ይችላሉ። በላይም ብዙ ነገር እንትን ያሉ ይችላሉ። በቃ እኔ አሁን የተረዳሁት ነገር ቢኖር ምንድነው ጥንካሬ ነው። ምንም ዋስትና የለም። ጠንካራ መሆን አለብኝ ነገ እንደምቀይር። የራሴ ጥንካሬ ነው ነገን የሚቀይረው። እኔ አሁን እንደዚህ በቃ ተስፋ ቆረጥኩ፣ ሌላ ቦታ ላይ ሌላ ሱስ ውስጥ ከገባሁ የሚጎዱ ህፃናት አሉኝ። የራሴ ውሳኔ የራሴ ብቻ ከሆነ የራሴ ጉዳይ ነው፣ እሱ የራሴ ውሳኔ ነው። ግን እኔ የማልወስንባቸው ልጆች አሉኝ። ግዴታ ለልጆች ስል መጠንከር አለብኝ። እነሱ ሁሉም ነገር ዓለምን ልክ እንደ እንትን አለ አይደለም ፊት አዙራብኝ ነው ስደት ነው ተንከራተትኩት። አሁን ደግሞ እኔ የሆነ ያልሆነ ቦታ ገብቼ ዓለም አዙረባቸው እንዳለ ጭራሽ ወደ እኔ እንደነበርኩበት ህይወት ማሳለፍ አልፈልግም ልጆቼ ማለት ነው። በቃ በቻልኩት አቅም በቃ ልጆቼን ተንከባክቤ ማስተማር ነው የምፈልገው፣ ማሳደግ አለ አይደል። የነገም ፈጣሪ ነው የሚያውቀው። ሌላ ቢቀር ልጆቼ እንኳን ባስተምር ይሄ ራሱ ትልቁ ዓላማ የኔ ነው ማለት ነው። የኔ የሚችወት ምናምን ተውና እንዳለንበት ከነ ችግራችን ብቻ ግን በህይወት ከቆዩ ከተማሩ በቃ ለኔ ይሄም ትልቁ ደስታ ነው። ያው ለነገ መቀየር አለመቀየር ብር ምናምን እንኳን ይሄ እንኳን ተስፋ ባላደርግበት ልጆቼ ግን እንዲያድጉልኝ ግን ተስፋ አደርጋለሁ። በችግር ውስጥ ሆኜም ቢሆን ልጆቼ ማሳደግ እፈልጋለሁ፣ እንዲማሩልኝ እፈልጋለሁ። እስቲ ለኔም ባጣ ግን እንዳላጣው መስዬ እንዳገኘው ሆኜ ለልጆቼ መቅረብ እፈልጋለሁ። በዛም አነሰም ልጆቼ ጋር እንትን ማለት ይችላል። እና ምንድነው በቃ የተማርኩት ነገር ቢኖር ምንድነው ባለኝ ኩፉም ሊሆን ይችላል ጥሩም ሊሆን ምን ያሳለፍኩት ያለ መጠንከር እንዳለብኝ በቃ የራሴ ጥንካሬ ነገር እንደምቀይረው ነው የተረዳሁት። ዋው! እና ያልፋል፣ ነገም ሌላ ቀን ነው። ሁሌም ይሄንን ነው ማለት ነው የተረዳኸው። በጣም ዋው! ለዚህ ነው እንግዲህ አንድ እውነተኛ ታሪክ የአንድን ሰው ህይወት ይቀይራል ብለን የምንለው። ምክንያቱም አሁን ወንድማችን እያለፈበት ያለውን ሁኔታ የተረዳ ያዳመጠ፣ ለካ በእንደዚህም አይነት መንገድ ይታለፋል ብሎ የሚገነዘብ ሰው መጽናናትን ያገኛል። እንደው ለመጨረሻ ያህል እኔ አሁን ከዚህ በላይ ምንም ልል አልችልም። አንተ ሁሉን ነገር ብለኸዋል። ያልከውም የተናገርከውም ነገር እንዳለ ሆኖ ብዙ ተመልካቾቻችንም በርካታ ቁም ነገርን ከዚህ ውስጥ እንደሚይዙ አምናለሁ። ግን እንደው እንደ መጨረሻ እንደ መልእክትም አሁን ይህንን ቪዲዮ የሚመለከቱ ሰዎች ምንድነው ሊያግዙህ የምትፈልገው ነገር? በሆነ አይነት መንገድ በእርግጥ ስልክህን እናስቀምጣለን። በስልክ ቀጥታ አንተን ደውለው ሊያነጋግሩ ይችላሉ። ግን በዚህ አቅጣጫ ራስህ እስቲ መልእክት ብታስተላልፍ የኛውን ካሜራ እያየ ደስ ያለ ማቴ እንደ ፈጣሪ ፍቃዱ ነው። አንድ ሰው ከራሱ ሲተርፍ ነው ለራሱ ሰውን ካለ ነው የምታካፍለው። በእርግጥ ምንድነው የሆነ ሰው እንዲረዳ የሚፈልግ የተሻለ ስራ ነው። ስራ አለ አይደል? ዋስትና ሊሆነኝ አልቻለም በሙያ እንድሰራ። አሁን የወንዶች ጸጉር ባለሙያ ነኝ እና በሙያ እንድሰራ ሰዎችም ያው እንዲተባበሩኝ በፈጣሪ ስም ጠይቃለሁ። ይቻላል። ጸጉር አስተካካይ ነኝ፣ የጸጉር ባለሙያ ነኝ። ስለዚህ በዛ ሙያዬ ተባበሩኝና አግዙኝና ሰርቼ ልጆቼን ላስተዳድር ራሴንም ላግዝ ነው እያልክ ያለ? አዎ ማለቴ አንድ ሰው ሁሉም ሰው የራሱ የሚያምንበት አለ አይደል? ሙያ አለው። የሆነ ሲሰራው የሚደሰትበት ሙያ አለ አይደል? ወይም ደግሞ ይሄን ነገር ነው የሚቀይረኝ ብሎ የሚያሳምነው አለ አይደል? በቃ እኔ መጀመሪያ የሚቀይረኝ ጸጉር ቤት ነው። ለልጆቼም ዋስትና የሚሆነው አለ አይደል? ስራ ልጆቼ ማስተማር ፍላጎታችን መሟላት የሚችለው በዚህኛው ስራ ነው። አንደኛ በሙያ ረጅም ጊዜ ቆይቻለሁ እና ይሄን ነገር ነው የሚታበር ይሄን ሰርቼ ነው ያው በተግባርም ራሴን ቀይሬ ማሳየት ይችላል። እንደ ፈጣሪ ፍቃድ ከሆነ በድጋሚ ስንገናኝ ይፈቅዳል። ደግሞ በድጋሚ እንገናኛለን። አይዞህ በርታ፣ እግዚአብሔር ካንተ ጋራ ነው። ያመንከው ፈጣሪ ያመንከው እግዚአብሔር ጥሎ አይጥልህም። እስከዛሬም አድርሶሃል። እያመሰገንክ ህይወት ይቀጥላል። እስካሁንም ቀጥሏል። ያው ደስ ብሎ ቁጭ ብላ እየሳቀ እየተጫወትን ነውና እንግዲህ ውድ ተመልካቾቻችን የወንድማችን ሀፈሮም መሰለ የማዋያችኋለኝ ማጋራችኋለኝ ታሪክ
በዚህ መልክ ሰምተነዋል። በርካታ ቁም ነገሮችን ቀስማችኋል ብዬ አስባለሁ። የህይወትን ውጣ ውረድ ያለፈባቸው መንገዶች ለሁላችንም ሊያስተምረን ሊነግረን የሚችለው ታሪክ እንዳለ ስላመንበት እኛ እንግዳችን አድርገን ለናንተ ለኛም ታሪኩን ሰምተን ለናንተም አጋርተናችኋል። እንዳለው እንግዲህ እሱ ሙያ ያለው በሙያዬ ተቀጥሬ አገልግዬ ገቢ አግኝቼ ልጆቼን ማስተዳደር ነው የምፈልገው እንዳለው እንደዛ ጥሪ ያቀርቧል። በዛ ጥሪ መሰረት ስልክ ቁጥር እናስቀምጣለን። በሌላም መንገድ እርሱን ማግኘት የምትፈልጉ አይዞህ በርታ ከጎንህ ነን ማለት የምትፈልጉ በዚህ በምናስቀምጠው ስልክ ቁጥር እየደወላችሁ አግኙት፣ አበረታቱት፣ አጽናኑት፣ ጸልዩለት። የዛሬው ፕሮግራማችን በዚሁ ይጠናቀቃል። እስቲ እንነጋገርና የሆድ ሆዳችንን አንድ መፍትሄ ላይ እንድረስ። ስንነጋገር የሚቀለን ነገር አለ። ስንነጋገር የሚለወጥ ነገር አለ። አንዳችንን እናበረታለን። የዛሬውን በዚሁ አበቃን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቴዴል ቲዩብን ሰብስክራይብ ማድረግ፣ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን በመጫን ሁልጊዜም የምንለቃቸው ቪዲዮዎች ወደ እናንተ እንዲደርሱ ማድረጋችሁን አትርሱ። በተጨማሪም ደግሞ የሰብስክሪፕሽን ፊ ወይም ደግሞ የአባልነት የቻናሉ የአባልነት ሊንክ ከታች እናስቀምጥላችኋለን። በዛ መሰረት በተለይ ከሀገር ውጭ ያላችሁ ሰዎች በዛ ሊንክ መሰረት እየተጠቀማችሁ የቻናላችን አባል እንድትሆኑ እንጋብዛችኋለን። ለሌላ ሰው ማጋራት አትዘንጉ። ሀሳብ አስተያየታችሁን አስቀምጡልን። አብሬያችሁ እስካሁን የቆየሁት ቴድሮስ ካሳሁን ተክሌ ነበርኩ። አብራችሁን ስለነበራችሁ ከልብ እናመሰግናለን። እሺ ወንድማችን አፈሮም አንተም ደግሞ እንደዚህ መተህ ታሪክህን ስላጋራህን ያለፍክበትን ውጣ ውረድ ያሳለፍከውን ያየሃቸውን ነገሮች ደስታውንም ሀዘኑንም አሁንም ድረስ ያለህበትንና ኑሮን ለማሸነፍ እያደረክ ያለውን ትግል በስራ ውስጥ ከልጆች ጋር ልጆችን ለማሳደግ ያለህን ሀሳብ ለኛም ለተመልካቾቻችንም እዚህ መተህ በነፃነት ደስ ብሎ ፈቃደኛ ሆነ ስላጋራህን ከልብ እናመሰግናለን። አይዞህ በርታ፣ እኛም ከጎንህ ነን። በጣም እናመሰግናለን። አመሰግናለሁ። ይቀንልህ። ፈገግታ ልዩ ነው እኮ። ሰላም ብለናል ቤተሰቦቻችን፣ አብራችሁን ስለሆናችሁ አሁንም ደግመን እናመሰግናለን። ቴዴል ቲዩብ ከኛ ጋር ቆይታ እያደረጋችሁ ስለሆነ ደስ ይለናል። እዚች ጋር ቀዩዋ ለኛ ለእናንተ በጣም ወሳኝ ነገር ናት። ቀዩዋን ሰብስክራይብ ተጫኗት። ከአጠገቧ ደውላለች። ደውሏን ከተጫናችሁ ሁሌም የምንለቃቸው ቪዲዮዎች ወደ እናንተ ይደርሳሉ። ተመልሰን እንገናኛለን።